አንተ አማኝ ነህ። እኔ አማኝ አይደለም። ቁርአንን ተሰማው በኋላ ዝም ብዬ ጽፌ ብሸጥ ቁርአን ተበረዘ ማለት አይደለም። እኔም ሐዲስ እናገራለሁ ብሎ ሙሰይለመተ ብኒል ከዛብ የሚባል ከማድ ቤት ሲያወጣ የሊጥሽ ምጣዱ የምጣዱ ሊጥሽ ምናምን ብሎ የማይሆን ነገር ተናገሩበት። ሚስቱ ራሱ ሳቀችበት ይላል። እና ምንድን ነው የምትስቅበት? ቆይ ከማድ ቤት ሰዎች ሊጥሽ ካለ ያስቅ አይደለም እኮ ሐዲስ አለ እኮ። ሴሊ ሊጥ እያቦካች ወይን እንጀራ እየጋገረች ቢሆን እንኳን ባሏ ከፈለጋት ወሲብ ያድርጋት የሚል እኮ ሐዲስ አለ። ሙሐመድ ሊጡን አንጡ ብሎ ምራቁን እንትፍ ብሎ እንጀራ ይጋገር ነበረ። ከማድ ቤት ሳትወጪ ሊጥሽ ነክቶሽ ምናምን ብሎ ቢል የሚያስቅ አይደለም ማለት ነው። ሐዲስ መሆን ይችላል በዛው በእናንተው መስፈርት። አሁን ቶፒኩ ላይ እንቆምና እዚሁ ምዕራፍ አንተ የጠቀስከው ላይ ልቅበር። እነሱ ጋር መጽሐፉ አለ አይደለ? መጽሐፉ የዛን ጊዜ ራሱ የተበራረዘ ነው እንጂ አለ እኮ፣ ግን የተበራረዘ ነበር። ስለዚህ አላህ የተበረዘ መጽሐፍ ነው የሚያረጋግጠው ማለት ነው። የእንጅልም ባለቤቶች አለ በውስጡ አላህ ባወረደው ሕግ ይፈርዳሉ ማለት በእንጅል ማለት ነው። ይፍረዱ። መርሐባ። በጉንዳን ሾሎቆም በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ ብላ የተናገረ ያለው ወደ መኖሪያችሁ ግቡ። ይሄ ንግግር ያላ ንግግር አላህ የተናገረው ከጉንዳና ሰምቶ ነው። ያ ማለት አላህ ሐሜተኛ ነው ማለት ነው። ጉንዳና እንደዚህ ያለች ብሎ የተናገረው አላህ ነው አይደለም? ለምን ትምህርት ለምን? አይ ነው አይደለም ነው አይደለም ነው። ስለዚህ አላህ የራሱ ንግግር ሳይሆን ይሄ የዚህ ቦታ የቁርአን ምዕራፍ ጉንዳን ምዕራፍ የተባለው የጉንዳኖች ንግግር ነው ማለት ነው። አላህ አደሰና ብላችሁ ሐዲስ ላይ እንደምታስቀምጡት አላህ ዘገበው እንጂ ተናጋሪው ጉንዳና ናት። ቴንኪው እናመሰግናለን። እነርሱም መጽሐፉን የማያውቁ መሃይማን አሉ፣ ግን ከንቱ ምኞትን ይመኛሉ። እነርሱ የሚጠራጠሩ እንጂ ሌላ አይደሉም። ስለዚህ ስለነማን ነው እያወራለሁ? ጥቂት ጭፍሮች ገንዘብ ለማግኘት ብለው የሚያደርጉ እንጂ ዋናውን መጽሐፍ አይደለም ዲስቶርት የሚያደርጉት። በደንብ አስተውል። ዋናውን መጽሐፍ ላይ አይደለም የሚጨምሩት የሚደልዙት። ግን እኔ አሁን ለምሳሌ ቁርአንን ተሰማው በኋላ ዝም ብዬ ጽፌ ብሸጥ ቁርአን ተበረዘ ማለት አይደለም። ተበረዘ ማለት ነው። አይ አንተ ስታብራራው ነው እንጂ ተበረዘ ማለት ነው። አንተ አማኝ ነህ። እኔ አማኝ አይደለም። ግን እሰማና አንተ ጋር መጣና አምኛለሁ ልህና ምን አደርጋለሁ? እሰማና ቁርአንን ያልሆነው ካላህ ነው እያልኩኝ ጽፌ እሸጣለሁ። ጽፌ ስለሸጥኩኝ ቁርአን ተበረዘ ማለት ነው። የቁርአን ሲያቆ የሚመጣው ይሄ ያወራው አሁን ቁርአን ተበረዘ ማለት ነው ወይ? እንደዛ በእጆቼ እኔ ጽፌ ከአንተ ሰምቼ የሰማሁትን ከዛ ጽፌ ከመጽሐፉ ያልሆነን ይሄ ካላህ ነው ብል ቁርአንን በረስኩት ማለት ነው። ማይ ዲፋዕ መከላከል ስለምንችል መበረዝ አትችልም ቁርአንን። አሁን እኮ ክሌም የምናደርገው ምን መሰለህ? ክሌም ያደረግነው ምን መሰለህ? አንደኛ ከቁርአን በዛም ጊዜ እኮ እኔም ሐዲስ እናገራለሁ ብሎ ሙሰይለመተ ብኒል ከዛብ የሚባል ከማድ ቤት ሲያወጣ የሊጥሽ ምጣዱ የምጣዱ ሊጥሽ ምናምን ብሎ የማይሆን ነገር ተናገሩበት። ሚስቱ ራሱ ሳቀችበት ይላል። እና ምን ልልህ ፈልጌ ነው መሰለህ? ቁርአን ለምንድን ነው የምትስቅበት? ቆይ ከማድ ቤት ሰዎች ሊጥሽ ካለ ያስቅ አይደለም እኮ። ሐዲስ አለ እኮ። ሴሊ ሊጥ እያቦካች ወይን እንጀራ እየጋገረች ቢሆን እንኳን ባሏ ከፈለጋት ወሲብ ያድርጋት የሚል እኮ ሐዲስ አለ። ሙሐመድ አሁን እኮ እንደዛ አይደለም የፈለኩት። ስለ ሊጥ ስላወራ ይሄ ሐዲስ አይደለም ብለው ነው የሳቁበት። ሙሐመድ ሊጡን አንጡ ብሎ ምራቁን እንትፍ ብሎ እንጀራ ይጋገር ነበረ። ስለ ሊጥ ስላወራ ግን ኢትስ ኖ ቢግ ዲል። ከማድ ቤት ሳትወጪ ሊጥሽ ነክቶሽ ምናምን ብሎ ቢል የሚያስቅ አይደለም ማለት ነው። ሐዲስ መሆን ይችላል በዛው በእናንተው መስፈርት። ያው እነሱን አስቋቸዋል። እንግዲህ አንተን ካላሳቀህ ተወው፣ ችግር የለውም። ለምን እንዲያስቅ? እኔ እንደው የሚያስቀኝ የሳቁት ንቀውት ነው አይደለ? አጣጥለው ነው ያው ሚስቱ ጀመረች አጣጣላታቸው። እኔ እንደው የሚያስቀኝ እኮ እኔ እንደውም በደንብ የሚያስቀኝ ይሄ እንዴት ትምህርት ሊሆን ይችላል ብዬ የሚያስቀኝ ሴሊ ሊጥ እያቦካች እንጀራ እየጋገረች የግመል ኮርቻ ላይ እንኳን ብትሆን ወንዱ ከፈለጋት ወሲብ ማድረግ አለ የሚለው እንደው ምንድን ነው ብዬ ልል እችላለሁ። ይሄ ነው እንዲያስቀኝ የሚችለው። ኤኒዌይስ በደንብ አስተውል። ይሄ ከመበረዝ ጋር ያነሳው ፖይንት ከመበረዝ ጋር ምንም የሚያገናኘው አይደለም። ከዚህ ሰው መበረዝ ጋር ምንም የሚያገናኘው ነገር የለም። እዚሁ ክፍል ላይ ግን በደንብ ላሳየ። ሱራ 2ን የትም ሳልሄድ ሱራ 2 89ን አንዴ ክፈተው፣ አውዱን ላሳየ። 89 ክፍል እንዳልተበረዘ መጽሐፉ እንዳለ፣ ነገር ግን ከመጽሐፉ ያልሆነ መሀይሞች አሉ። ከሰሙ በኋላ በእጆቻቸው እየጻፉ የሚሸጡ አሉ። ስለነሱ እኛም መጽሐፉ እንዳለ በመሐመድ ጊዜ ደግሞ ላሳየ።
ይቅርታና በዛን ዘመን ያለ ሰው የሚጽፍ የሚያነብ በጣም ጂኒየስ ነበር። በነገር ላይ መጽሐፍ ማንበብ ብርቅ ነው እንዲያሆኑ አይደለም በነገር ላይ። ስለዚህ እነዛ እንዲያውም ጽፈው ከዛ መጽሐፍ ጽፈው ይሄ እኮ እንደ መጽሐፍ ቅዱስ ነው፣ ይሄ እኮ ከጌታችሁ የተነገረ ነው ብለው ነበር። ሁወ ሚን ዒንዲላህ ይሉታል። ገባህ? ይሄ ከአላህ የመጣላችሁ መጽሐፍ ነው ብለው ይጨምሩባቸው። እነኛ አጭበርባሪዎች ናቸው እነሱ። እኛ ምን አገባን? ሰዎች አንዳንዱ ምዕመናኑ ግን ይጭበረበር ነበር። የሚገርምህ ነገር እሱ እኮ ነው። ተጨበረበረ ድሮም ነበር፣ አሁንም አጭበርባሪዎች አሉ። ያ ማለት ግን እኮ መጽሐፍ ቅዱስ እንደዛ ነው የሆነው። አሁን ሉቃስ የምትለው ጳውሎስ የምትለው ሶሪ ፕሊስ እንደዛማ ከሆነ ቁርአንም እንደዛ ነው። በቀራ የሚባል ኢምራን የሚባል ነሳ የሚባል አልመይዳ የሚባል ተረቶች ናቸው ያሉት። ስለዚህ ቁርአንን አላህ ራሱ አያውቃቸውም እንደዚህ አይነት ምዕራፎችም ማለት ነው። አሁን ቶፒኩ ላይ እንቆምና እዚሁ ምዕራፍ አንተ የጠቀስከው ላይ ልቅበርህ። ከእነርሱም ጋር ያለውን መጽሐፍ በደንብ አስበው። እነርሱ ጋር ያለውን መጽሐፍ እያለ ነው አይደለ? አረጋጋጭ የሆነ መጽሐፍ ካላ ዘንድ በመጣላቸው ጊዜ በፊቱ በነዚያ በካዱት ላይ ይፈርዱ የነበሩ ሲሆኑ ያወቁት ነገር በመጣላቸው ጊዜ በእርሱ ካዱ። የአላህ እርግማን በካዲዎች ላይ ይሁን። ምን በመጣ ሰዓት? ቁርአን በመጣ ሰዓት ማለት ነው። እነሱ ጋር ያለውን መጽሐፍ ምን ሚል የሚያረጋግጥ አይደለ? ስለምን ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው። ያው መጽሐፋችሁ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም መሐመድ አንቀበልም አሉ። በቃ በመሐመድ ካዱ። ግን ቁርአን የመጣው እነሱ ጋር ያሉትን መጽሐፍ የሚያረጋግጥ ነው ይላል አይደለ? ኦልራይት ጎበዝ። ስለዚህ እነሱ ጋር መጽሐፉ አለ የለም? እነሱ ጋር መጽሐፉ አለ አይደለ? መጽሐፉ የዛን ጊዜ ራሱ የተበራረዘ ነው እንጂ አለ እኮ፣ ግን የተበራረዘ ነበር። ስለዚህ አላህ የተበረዘ መጽሐፍ ነው የሚያረጋግጠው ማለት ነው። የተበረዘው የሚያረጋግጠው የራሱ መጽሐፍ አልነበር ያንኛው ዘቡርም። ይሄ የተበረዘው መጽሐፍ ነው ወይ ያረጋገጠው? የተበረዘው መጽሐፍ ነው ያረጋገጠው። ምን ብሎ አረጋገጠው? ይሄ መጽሐፋችሁ ተበራረዘና እሱ እኔ ያወረድኩት በፊት ነበረ ከእናንተ ጋር ያለውን የማረጋግጥ ነኝ ብሎ የመጣው። ስለዚህ አላህ ስህተትን ያበረታታል እያልከኝ ነው። እነሱ ጋር ስህተት መጽሐፍ ካለ እናንተ ጋር ያለ መጽሐፍ ሊላችሁ አይችልም ጭራሽ። ያ እነሱ ጋር ያለው መጽሐፋችሁን ለምን ትበርዛላችሁ? እንደገና ደግሞ መጽሐፋችሁን ፕሊዝ ቁርአን ከሪም ሌላ ቦታ አትግባ። ክፍሉ እኮ ይዘጋያል ያለው እነርሱ ጋር ያለውን መጽሐፍ አረጋጋጭ ሆኖ መጽሐፉ ከአላህ ዘንድ በመጣላቸው ጊዜ እነሱ ጋር መጽሐፉ አለ፣ ተጨማሪ ሌላ መጽሐፍ በመጣላቸው ጊዜ እያለ ነው። ያንኛውን እዛው ይሄንኛውን አንቀበልም አናምንም አሉ። 91 አድርገው እዚሁ ክፍል ላይ ሙሉ እንገትርሃለኝ። 91 ግሬላው አላህም ባወረደው ሁሉ ለእነርሱ እመኑ። ምን በሉ? እመኑ። እነርሱ ጋር መጽሐፉ አለ አለ፣ በዛም እመኑ አለ። የተበረዘ ከሆነ ሊያምኑበት አይችሉም። እነሱ ጋር ለመጽሐፍ ኦኬ በተባሉ ጊዜ በእኛ ላይ በተወረደው መጽሐፍ ብቻ እናምናለን ይላሉ። ምን አላቸው? እነርሱ ጋር ለመጽሐፍ ተጨማሪ ሲመጣ ግን አናምንም ይሄን አሉ። ከእርሱ ኋላ ባለው በማማልን ነው ቁርአን እርሱ ከነሱ ጋር ላለው ለሌለው አይደለም ያለው፣ ለተበረዘው አይደለም ያለው። አንተ ኬት አመጣው ተበረዘ የምትለው? አላህ አላለህን? ከእርሱ በኋላ በደመሰብ ከእርሱ በኋላ ቁርአን እርሱ ከነርሱ ጋር ላለው መጽሐፍ አረጋጋጭ እውነተኛ ሲሆን ይክዳሉ። መጽሐፉ ሐሰተኛ ነው አልተባለም፣ ተበርዟል አልተባለም። ቁርአንን አንቀበልም ይላሉ። እነሱ ጋር ከተሰጠው መጽሐፍ ጋር which is አረጋጋጭ ተመሳሳይ ሲሆን ይሄንኛውን አንቀበልም ይላሉ። ያኛውን እዛው እመኑበት በዚህኛውም ሲባሉ በዚህኛው በቁርአን አናምንም ይላሉ። 97 አድርገው ልድገም እዚሁ አንተው በጠቀስከው ምዕራፍ ላይ ሌላ የትምሳሌ ማለት ነው። እሺ ቀጥል። ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። የት ጋር ነበር? እርሱ ቁርአኑን ከበፊቱ በደንብ አስተውል፣ ከበፊቱ ለነበሩ መጽሐፍት አረጋጋጭ ለምዕመናን መሪ ብስራት ሲሆን ባላ ፍቃድ በልብህ ላይ ያወርዶታል። ስለዚህ የበፊቶቹ ተበርዞ ቢሆን ኖሮ አረጋጋጭና ኮንፊርም ወይንም ከበፊቱ ጋር የሚስማማ አይሆንም ነበረ። ያም ደግሞ ማን እጅ ያለው ይለናል። እነርሱ እጅ ላለው 101 አድርገው 101 አድርገልኝ። መጽሐፉ እያለ እኮ
ቀሳውስቶቻቸውና የይሁዳዎቻቸው አዋቂዎቻቸው ማለት ነው ምን ያደርጉ ነበር? ይደብቁ ነበረ። መደበቅና ፕሊስ መደበቅ ማለት መበረዝ ማለት አይደለም። ቆይ አይደለም፣ ሌላ ክሌም ነው። ይደብቁ ነበርና አራዚ በደንብ ይመልስልሃል። መደበቅ ላልከው አሁን መበረዝ ነው ብለህ ካመንክ አራዚ በደንብ ይመልስልሃል። በኩርኩም ነው የሚልህ እንደዛ ካልክ እነርሱ ላሳየ አሁንም ደግሜ ላሳየ። አንተ በጠቀስከው ምዕራፍ ላይ ብቻ የሚሄድልህ ወደኋላ መለስ ብል በደንብ አድርጌ አሻለኝ። ሌላ የትኛውን ምዕራፍ ሳልጠቅስ ማለት ነው። እነርሱ ጋር ላለው በደንብ አስብ። እነርሱ ጋር ላለው ቆይ እነርሱ ጋር ላለው ሌላ መጽሐፍ አይደለም እያለ ያለው ወይንም ለተበረዘው አይደለም ያለው። እነሱ ጋር የተበረዘ ከሆነ አላህ እነሱ ጋር ያለውን ኮንፊርም ማድረግ አልነበረበትም። አያደርግምም። ስህተትን አላህ ያረጋግጣል። አንተ ጋር ያለው ነገር አይቀበልም። አንተ ጋር ያለው መጽሐፍ ማለት እኮ በስህተቱ ምን ይላል አይልምና አዳምጠኝ። አንተ ጋር ያለው መጽሐፍ ማለት እኮ የተበረዘም ነው አላለ? አልተበረዘም ነው አላለ? ኖ እመንበት ብሏል። አላህ እመንበት ብሏል። ማመን በስህተት እመንበት ይላል። አንድ ጨምርልህ። ማመን እኮ ግዴታ ነው። ኖ እነሱ ጋር ያለውን መጽሐፍ እንደሚያምኑበት እኮ ቁጥር 91 እኮ ነገረን። እመኑበት ብሎ እኛም እኮ እናምንበታለን። አታውቅም እንዴ? እኔ አምንበታለሁ። በስህተቱ መጽሐፍ ያምናሉ። በስህተቱ መጽሐፍ ታምናለህ አይደለም? ይሄ ያስከው መጽሐፍ ትክክለኛ እንደሆነ ስትጀምር ስለማላምን፣ ግን በሙሳ በወረደው በዒሳ በወረደው ማመን ግዴታም ነው። ግዴታ አምናለሁም ደግሞ በነቢ ሙሳ፣ በነቢ ኢብራሂም፣ በነቢ ዒሳ እንደወረደ አምናለሁም። ያ ደግሞ ትክክለኛ መጽሐፍ። እሺ ቀጥል። አምነውበት ካልሰሩበት ጥቅም አለው። አዎ የታዘዝ ነው። አሁን ያኛውን መጽሐፍ እንድናምንበት ብቻ ነው የታዘዝ ነው። የምንሰራበት ደግሞ እነሱስ እንዲሰሩበት ታዘዋል አልታዘዙም? እነማ ያመኑት እንዲሰሩበት ታዘዋል አልታዘዙም? ድብን ተደርገው ምንድነው? እዚሁ ክፍል ላስጨርስህና እነኚህ ሰዎች የታዘዙት ደግሞ እነማን ናቸው? 113 አድርግልኝ። ፈሊየሕኩሙ አህሉል ኢንጂል ቢማ አንዘለ አላህ ነው ምናምን የቁርአን ያለ እኮ ክርስቲያኖችና አይሁዶች ናቸው አይደለ? ፋይን ላሳይህ። ክርስቲያንና አይሁድ ናቸው አይደል የታዘዙት? እነርሱ መጽሐፉን የሚያነቡ ሲሆኑ መጽሐፉ እነሱ ዘንድ አለ፣ ያነቡታል አይደል? አይሁድና ክርስቲያኖች እውነት ነው። የራሳቸው መጽሐፍ አለ እኮ ያነቡታል። ሱራ 5:66 አንዴ ክፈትልኝ። ሱረቱል ማኢዳ። እሺ ኦኬ 65 አይ ቲንክ ከነሱ ተውራትንና ኢንጂልን ከጌታቸው ወደ እነሱ የተወረደውን አይተላርገው አንዴ ይቅርታ፣ አረበኛውን አይተላርገው ብዬ ቀጥልሽ እነሆም አቃሙ ተውራት ወልኢንጂል ወማ ኡንዚለ ኢለይሂም ሚን ረቢሂም ላ እሺ ሚን ፈውቅሂም ወሚን ተሕቲ አርጁሊሂም ሚንሁም ኡመቱን ሙቅተሲደቱን ወከሲሩን ሚንሁም ሳአ ማ የሕኩሙን ይላል። እውነት ነው። እሺ ሂድ። ሱብሃነላህ። ፈስረው ከፍ አድርግልንና አማርኛውን ቀጥል። አሁን ለራሴ ያክል አይቼዋለሁ። አረብኛውን ፈስረው ማለት አማርኛውን አንብበው። ያው ኖርማል ስለሆነ ፋይን አማርኛውን አድርግልን። አሁን ተማምነናል። እዛ ላይ ሱራ 2:89 ሱራ 2:91 ሱራ 2:97 ሱራ 201 እና ሱራ 2 እነኚህ ላይ መጽሐፉ እነሱ ዘንድ እንዳለ እንዲያምኑበት እንደታዘዙ ይናገራል። ሱራ 2:79 ላይ የሚናገረው ከአውዱ ተነስተን እንዳየነው ስለምንድን ነው የሚያወራው? ስለተወሰኑ መሀይማን ሰዎች የአላህን ቃል ከሰሙ በኋላ በእጆቻቸው ገንዘብ ለማግኘት የሚጽፉ እንጂ ዋናውን መጽሐፍ እንዳልሆነ ተመልክተናል። እዛው ምዕራፍ እሱ በጠቀሰው ላይ እዚህ ጋር ደግሞ ምን ይለናል? እነኚህ መጽሐፍቱን ደግሞ የሚያነቡት እነማን ናቸው ብለን ስንል ሱራ 2:113 ላይ ነው የሚናገረው። አይሁድና ክርስቲያኖች ናቸው፣ እንዲያምኑበት ታዘዋል። የሚያምኑበት ደግሞ እነኚህ እነማን ናቸው ሲባል አይሁድና ክርስቲያኖች ናቸው። ስለነሱ ደግሞ መልሶ ማኢዳ 65 ላይ እነርሱም ተውራትንና ኢንጂልን ከጌታቸው ወደ እነርሱ የተወረደውን መጽሐፍ ባቋቋሙ ወይንም በሰሩበት ኖረው ከበላያቸውና ከእግሮቻቸው ስር በተመገቡ ነበር። ከነሱ ውስጥ ትክክለኛ ሕዝቦች አለሉ፣ ከነርሱ ብዙዎች የሚሰሩት ነገር ከፋ። ስለዚህ መጽሐፉ ትክክል ነው፣ ከሰሩበት ትክክል ናቸው። መጽሐፉ ከማን ነው የተወረደው? ከነሱ ነው። ከፍ አድርገው የመጽሐፉ ባለቤቶች ባመኑና በተጠነቀቁ ኖሮ ከነርሱ ኃጢአቶቻቸውን በእርግጥ ባበስንና የመጠቀሚያ ገነቶችን በእርግጥ ባገባ ናቸው። 67 ናለው 67
አይሁድና ነሳራ ሙስሊሞች እኮ ናቸው በመጽሐፍቶቻቸው ካመኑ። ስለዚህ የመጽሐፉ ሰዎች የጀነት ናቸው። የመጽሐፉት ሰዎች 66 ነው ያነበብኩት። ልክ ችግሩ ምን መሰለህ እፎይ፣ የመጽሐፍቱ ሰዎች የኢብራሂምና የሙሳ የዒሳን ትምህርት ይዘው የቆዩ ልክ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ምን ማድረግ ነበረባቸው? መጽሐፋቸውም እንደውም ነብዩ ሰለላሁ ዐለይሂ ወሰለም እንደሚመጡ ስለሚጠቁማቸው ያኔ አምነው ሙስሊም መሆን አለባቸው። ከዛስ ነብዩ ሰለላሁ ዐለይሂ ወሰለም እኮ ዒሳ ወንድሜም ወይም ሙሳም ወንድሜም ቢመጣ ኖሮ አሁን የኔን መጽሐፍ ከመከተል ውጪ ምንም አማራጭ የለውም ይላሉ። ምክንያቱም ምክንያቱም ሱራ 6 157 መጽሐፉ የተሰጣቸው መጽሐፉ ባለቤቶች አይሁዶችና ክርስቲያኖች ሁለቱ ቀዳሚዎች ናቸው። ቁርአን ደግሞ ሱራ 6 63 አካባቢ ላይ ለሙሐመድ እና ለሙስሊሞች ሲሆን ሱራ 5 45 እና 46 ለአይሁዶች ተውራት፣ ሱራ 5 47 ላይ ደግሞ ኢንጂል ለክርስቲያኖች እንዲፈርዱበት ነው እንጂ ክርስቲያኖች በቁርአን ፍረዱ አልተባሉም። አይሁዶች ደግሞ በቁርአን ፍረዱ ተብለው አልታዘዙም። በዚሁ ላይ ግን ከኩረጃው ጋር መለስ ስላርገህና ፍረዱ አይባሉም እኮ ፍረዱ ሳይሆን የሚባሉት ልክ በዘመናቸውማ የሚታዘዙት ኢንጂልም ክርስቲያኖችም በኢንጂል እኮ በቁርአን አይደለም። ቁርአን የታለ የዛን ጊዜ ፍረዱ የተባሉት በኢንጂል ነው። በቁርአን ጊዜ እኮ ነው እኮ ቁርአን ሲመጣ ምን ተባሉ ማለት ነው? እንግዲህ ምንም አማራጭ የላችሁም፣ ጠቅልላችሁ ጓዛችሁን ወደ ቁርአንና ወደ ነብዩ ሰለላሁ ኑ። ምን ተቀየረ መሰለ? አስተምሮት እኮ አልተቀየረም። አላህ አንድ ነው ማለት ነው። ሶላት ስገዱ፣ ጾም ጽሙ ነው ሳይሆን ሸሪዓው ነው የተቀየረው። እሺ ላሳየ እነሱ መጽሐፍ አላቸው፣ እናንተ መጽሐፍ የለንም እንዳትሉ ነው የተሰጣችሁ ነው እንደሚፈርዱ ሱራ 46 እና 47 ላይ ያሳያለሁ። እንደገና ደግሞ ቆይ አንዴ እዛ ውስጥ አትግባ፣ እንትን ክፈትልኝ ሱራ 6 157 ልስጥ። እነኛ መጽሐፉ ተሰጥቷችኋል፣ እናንተ መጽሐፍ የለንም እንዳትሉ እንጂ የተሰጣችሁ እናንተ እንዳጓጉ። እነሱ በቋንቋቸው ያነባሉ፣ እኛ በቋንቋችን አናነብም። ስለዚህ እኛ እንዘነጋለን እንዳትሉ በአረብኛ ወጣላችሁ ወረደላችሁ። ሱራ 43 ቁጥር 1 ጀምሮ እኛ ከንባባቸው ዘንጊነን እንዳትሉ ነው እንጂ የእነሱ መጽሐፍ ቀርቶ ማይፈርዱበት ሆኖ አይደለም። እንደዚህ ይላል። ወይም እኛ ረመሰውት ወይም እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ቁርአን የወረደልህ ያንን አብሩጌት ሊያደርግ ሳይሆን ተውራትና ዘቡር ኢንጂልን አብሩጌት ሊያደርግ ሳይሆን እናንተ የሙሐመድ ተከታዮች ማህይማን ስለሆኑ which አረብኛው ስላልወረደላቸው በራሳቸው ቋንቋ የሚያውቁ ስላልሆኑ ከንባባቸው እንዘነጋለን ወይንም አልተወረደልንም። ክርስቲያንና አይሁዶች መጽሐፍ ተሰጥቷቸዋል፣ እኛ አልተሰጠንም እንዳትሉ ነው እንጂ እነሱ አይሰራም ማለት አይደለም። እንቀጥል። ምን ይላል? አረዳድ ይቅርታ ላርምህ፣ አረዳድ ስህተት ነው። ይሄ ምንድነው? ቁርአኑ ዝቅ አድርገው። ይሄ እንግዲህ አላህ Subhanahu Wa Ta'ala ቁርአንን ያወረደው አንዱ ለምንድን ነው? ሑጃ ነው፣ በሰዎች ላይ መረጃ። ወማ ኩና ሙዐዚቢና ሐታ ነብዐተ ረሱላ ይላል። እኛ ህዝቦችን የምንቀጣ አይደለንም መላእክተኛ ልከን ካስተማርናቸው ቢሆን እንጂ ይላሉ። ስለዚህ አረቦችም አረበኛን አይችሉም፣ አዲስ ነብይ አልተላከላቸውም። ስለዚህ አላህ Subhanahu Wa Ta'ala በኋላ የውመል ቂያማ እኛ መጽሐፍ መች ወረደልን? ለበኑ እስራኤሎች እኮ ለእስራኤል ህዝቦች እኮ ነው የወረደው፣ ለእናንተና እኮ ነው የወረደው ቢሉ አረ ቁርአን አውርጄላችሁ በአረበኛ ቋንቋ በራሳችሁ አፍ የሚናገር ሰውዬ ልኬላችሁ ብሎ እንዲነግራቸው ለማለት ያክል ነው እንጂ ስለዚህ ፍቅር አይደለም። ይሄ እናንተ ስላላችሁ ተስማማው። ቁርአን ከሪም በአንተ ንግግር ተስማምቻለሁ። ትክክል ነው። እኔም እያልኩ ያለሁት ይሄንን ነው። ለቤኒ እስራኤሎች ለቤኒ እስራኤል ብለህ እንዴት እንደምፈታው ባላቅም ግን ለሁለቱ ጭፍሮች ማናማ ክርስቲያኖችና አይሁዶች አለ ለእነሱ መጽሐፍ ተሰጥቷል፣ ለእኛ አልተሰጠም እንዳትሉ ነው። ስለዚህ እነሱ መጽሐፍ ተሰጥቷቸዋል። ሐዲሱ ላይ በደንብ ስለሚያብራራው ተፍሲሮቹ በደንብ ስለሚያብራሩት ሐዲሱ ላይ እንልበታለን። አውት ኦፍ ቶፒክ ነው እያስወራኸኝ ያልኸው። አይ ነው ግን እዚህ ጋር እንትን እንበለውና ወደ ቶፒካችን እንመለሳለን። ወይም በደንብ አስበው መጽሐፍ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ቁርአን የተወረደላችሁ እናንተ መጽሐፍ ቢወረድልን እኛም እኮ ከነሱ እኩል እንሆን ነበር አናንስም ነበር እንዳትሉ
ማለት አማኝ እንሆን ነበር ነው። ያው አንክድም ነበር ማለት ያክል የተመራን እንሆን ነበር ማለት አህዳ ሚንሁም ማለት እንደነሱ የተመራን ለማለት እሺ፣ ቅንም መንገድ የተመራን ለማለት ነው። እሺ ስለዚህ ከጌታችሁ ግልጽ ማስረጃ መመሪያም እዝነትም በእርግጥ መጣላችሁ። ለማ ለእናንተ አረብ ለምትችሉት ደግሞ ለአረቦቹ ግልጽ መረጃና ማስረጃ መጣላችሁ። የቱ ጋር ነበርኩኝ? በአላህም አንቀጾች ካስተባበለና ከእርሱም እንትን በለው ከዞረ ሰው ይበልጥ በዳይ ማን ነው? እነዚያን አንቀጾቻችንን የሚተዉትን ይተዉት በነበሩት ምክንያት ብርቱን ቅጣት በእርግጥ እንቀጣቸዋለን እያለ ይቀጥላል። ቁጥር 63 አድርገው። ስለዚህ በደንብ አስተውል። እነኚህ ከፍ አድርገው። ስለዚህ እነኚህ ምን ሆነ ማለት ነው? ኖ አትውረድ። 163 ስለዚህ ምንድነው እሱ ለተውራትና ኢንጂል ለእነኛ እንዲመሩበት ተሰጥተዋል። ለእኛ ደግሞ አልተሰጠንም እንዳትሉ እናንተም ይኸው ተሰጣችሁ። ከዛ በኋላ ክፍሉን ያብራራውና ከተቀባይ ውስጥ ደግሞ ማን ይሆናል ማለት ነው? እርሱ ተጋሪ የለውም። በዚህም በማጥራት ታዘዝኩት፣ እኔም የሙስሊሞች መጀመሪያ እንደሆን ነኝ በል ተባለ ይላል። ስለዚህ እነኛዎቹ ቢላል አለ ሚዩት አድርግ። ቢላል ሚዩት አድርግ ወንድም ቢላል። ስለዚህ ሰላም ሚዩት አድርግ አንዴ። ቆይ አንዴ ሚዩት አድርግ ተራረብክ። ስለዚህ ያንን አስመልክቶ የመጣ ነው። ከዚሁ ጋር በተያያዘ ወደ ቶፒኩ በዛው መንደርደሪያ እንዲሆነን ይሄንኑ የሚደግፍልን አንድ አዲስ እንመልከት። ሳሂህ ቡኻሪ 2268 አንዴ ክፈተውና ክርስቲያንና አይሁዶችን እንደገና ሙስሊሞቹ ሶስቱንም ያስቀምጣቸውና ታይም በሲኬንስ አድርጎ ካልኩት አዲስ ጋም ስለሚቀራረብ በዛውም ኩረጃ ላልኩት የቀድሙን አልመለስክልኝም። ያው መጽሐፉ ሊሆን ይችላል በሚል ነው ወደዚህ የከተትከኝ፣ ኩረጃው ስለሆነ ዋና ቶፒኬ። ግን አሁንም መልሰው ወደ ኩረጃው እንግባና ይሄንን ሀዲስ እንመልከት። ጥሩ ነው። እሺ ወደ ኩረጃው ስንገባ ማለት ነው ያው ሁለቱ ምንድናቸው? 68 ከአላህ ሱብሓነሁ ወተዓላ የተወረዱ መጽሐፎች ናቸው። ኢንጂልም፣ ዘቡርም፣ ተውራትም ያው መጽሐፍ ቅዱስ ያልከውም ማለት ነው። አሁን ችግሩ ምንድነው? ስለዚህ አላህ ሱብሓነሁ ወተዓላ የተናገረው በጅብሪል አማካኝነት ስለሆነ ይሄ መጽሐፍ ከእናንተ መጽሐፍ ቅዱስ ውስጥም ሆኖ ትክክለኛነት ይዘቱ ያልተበረዘውን እንቀበላለን እኮ በነገር ላይ። አሁን ያ ቅዱስ መጽሐፍ ቅዱስ ላይ ያስቀመጣችሁት ነገር ቁርአን ላይ የሚጣረስ ነገር አይደለም። እንደውም ይሁን ቀጥታም አመጣችሁት። እዚህ ላይ የሙስሊሞች አቋም ምንድነው? እንደ አህሉ ሱነቲ ወል ጀማዓ ከኛ ቁርአን ላይ እያለ ከዛ ከአህሉል ኪታቦች ያለ ከሆነ እንቀበለዋለን ይላል። የሌለና ኮንትራሪ ከሆነ ተቃራኒ ከሆነ ኧረ አይሆንም ብለን በጭራሽ እንሟገተዋለን ይላል። ከዛ ያልተጠቀሰ ከሆነ ደግሞ ነስቁ ዐለይ ዘም እንላለን ይላልና አሁን ይሄ ኮረጃ አልተኮረጀ ሳይሆን የአላህ ንግግር ነው ያኛውም እና ለመሆኑ ነገር ግን ምን አስቸጋሪ ነው። ግን በነገር ላይ እንደዛም ለማለት የቁርአን የሐዲስ አቀማመጥና የቅድሙ የመጽሐፍ ቅዱስ አቀማመጥ ትንሽ አይተዋል። አይ ምንም እንትን የለውም፣ ልዩነት የለውም። አይ የመጽሐፍ ቅዱሱ ትንሽ መንዛዛት አለው፣ መደጋገሞች አለው። እንትና የሐዲሱ ስታየው ደግሞ ትንሽ መንዛዛት ሳይሆን እጥር ምጥን ያለችው የእናንተ አንደኛዋን ነጥሎ ስላወጣ ነው። የእኛ ምኑን ያስቀምጠዋል? ገነት የሚገቡትን እነኛ ተርበው ያበሉትን ተጠምተው ያጠጡትንም ያካትታል። የእናንተ ደግሞ ያላበሉትን ያላጠጡትን ብቻ ነጥሎ ነው የያዛቸው። ከዛ አንጻር ነው አጠር ያለ የመሰለ። እኛ ጋር ሁለቱንም ይዟል፣ ክፉዎችንም ይዟል፣ ደጎችንም ይዟል። የእናንተ ደግሞ ክፉዎችን ነው ነጥሎ ያዘው። ኤኒዌይስ መልእክቱ አሪፍ ስለነበረ ግን ቀንጨብ መልእክቱ ተመሳሳይ እንደሆነ ተስማምተናል። መልእክቱ አንድ አይነት ነው። ሐዲሱ ላይ መጥቷል። ከሐዲሱ ጋር ምንም ልዩነት የለም ከመጽሐፍ ቅዱሱ ጋር። አሁን የተኮረጀበት ምክንያት ምንድነው? እሱ መሰለ መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 25 ላይ እየተናገረ ያለው ክርስቶስ ነው። የሰው ልጅ በክብሩ ሲመጣ እንዲህ ይጠይቃቸዋል ብሎ የተናገረ ክርስቶስ ራሱን የሰው ልጅ ብሎ ይጠራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ስለ ራሱ ሲናገር የሰው ልጅ ብሎ ይጠራል። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ የሰው ልጅን ሰዎች ማን ይሉታል? ምክንያቱም በያዘው ስጋ፣ በነሳው ስጋ፣ በተዋህደው ስጋ የሰው ልጅ ብሎ ራሱን ይጠራል። ስለዚህ የሰው ልጅ ብሎ የወንድ ልጅ ስለሆነ የሰው ልጅ ማለቱ ምንም ነውር የለውም፣ ትክክል ነው። በስጋ ስለተገለጠ እነሆ ድንግል ትወልዳለች ወንድ ልጅ ተሰጥቷቸዋል ተብሎ ትንቢት ስለተነገረለት በስጋ የተገለጠው እሱ የሰው ልጅ ብሎ ራሱን በስጋ ስለተገለጠ ይናገራል። ሰው ክፍሉ እየተናገረ ያለው ክርስቶስ እንደሚፈርድ
ክርስቶስ እንደዛ ብሎ እንደሚጠይቅ ነው። ታዲያ ይህንን ክርስቶስ ስለራሱ ቃል በቃል በስጋ ተገልጦ እርሱ የባሪያውን መልክ ይዞ የተናገረውን ተርቤ አብልታችሁኛል፣ ተጠምቼ አላበላችሁኝም፣ ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ አልጠየቃችሁኝም ያለውን አላህ ይመጣና ምን ይላል? ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም በማለት ልክ ክርስቶስ ራሱ የተናገረውን አላህ የራሱ አድርጎት ብሎ ይናገራል። ይሄ ሊትራሊ ኩረጃ ነው። ሁለተኛ ኩረጃ ነው ይሄንኛው። ቀጥልና አንብበው። ከቅድሙ አንተ ከወሰድከኝ ጋር ስለሚስማማ ነው። ክርስቲያኖችና አይሁዶችንም ስለሚያነሳቸው ቀጥለው። እሺ ለአንተ ልርዳህ ብዬ ነው በዛው። እሺ ቀጥለው። ዩቱብ ላይ ያላችሁ ሰላም ብያለሁ። አንብብልን፣ ትፈስርልናል። ያው ጊዜ ለመቆጠብ ቀጥለውና ሀሳቡን እንቀጥለው ኢንሻአላህ። ብፈስርልን ደስ ይለናል። አንዴ አንብበውና ስላልተነበበ ገና አረብኛ ደግሞ ታስተምረኛለህ። አረብኛ ደስ ይላል። ጎበዝ ነው። ፐርፌክት ነው ስትተረጉም። ብዙዎች ሲያነቡ ያለው መተርጎም ላይ ያበላሻሉ። አረ ደካማ ነኝ እኔ ነገር ላይ የቅድሙን ሐዲስ አሁን በደንብ ማቀው ስለሆነ ነው። ሐዲስ ያው እንደምታውቀው በዛ ያለ ነው። ሁሉንም አታካብበውም። ያው ትንሽ ነገር ነው የቀራሁትና ያው ሐዲስ ቀርታል ነው ቁርአን ብቻ ነው። ቁርአን ቀርጫለሁኝ። بعض الحديث ደግሞ ሙختصر ነው የቀራሁት። ብዙም እውቀት የለኝም በነገር ላይ ያን ያክል። እሺ እቺኛን ተፈሰርልን። እሺ እቺ ሰዓት የተለያዩ ሰዎች መጥተው ያለ እንትን ነው። አንብበውና የተወሰነ ትርጉሙን እንትን ካልክ እንተጋገዛለን። ቀጥል። እሺ ሶሒህ ቡኻሪ ላይ ያለ ሐዲስ ነው። ትንሽ ጠንቀቅላለሁኝ እና እኔ ምን እንደሆነ ታውቃለህ? ካላወቀው ትጠነቀቃለህ። መልካም። እሺ እሺ፣ ዝቅ አድርግልኝ አንዴ። ጠብ ማለት ፈልጋለሁኝ እንትን እንዳለ ለፖለቲካው ምናምን አይደለም። ያው ማንሳት ጥሩ አይደለም ሐዲስ ላይና ችግር የለውም። ሐሳቡ ላይ ብናወራው ደስ ይለኛል። ያ ሐሳቡ ምን መሰለህ? እሺ ምንድነው እሱ የሚለው? The prophet said, ነብዩ እንደዚህ አለ፣ you are example and the example of the people of the two scriptures, say that Jew and a Christian። ቀደም ያልኩ ማለት ነው ሱራ 6 156 እና 57 ላይ እናንተ ለነኛ መጽሐፉ የተሰጣቸው ለነሱ ብቻ ነው የወረደው እንዳትሉ ነው ከሚለው ጋር ተመሳሳይ ነው። ከዛ ምን ይላል ይሄ ክፍል? እናንተ የእናንተ ምሳሌ እንደነኛዎቹ መጽሐፉ እንደተሰጣቸው እንደ ሁለቱ ሰዎች ነው አለ። እንደ ሁለቱ አካል እንትሮች ሴክቶች። እነርሱም ማናቸው አለ? አይሁድና ክርስቲያኖች የእነሱ ምሳሌ ናቸው አለ። እንደነሱ ኤግዛምፕል ናቸው። ከዛስ the example of a man who employs some laborers and ask them who will work for me from morning till midday። ከፋርገው ትንሽ አንድ ሰራተኛ የቀን ሰራተኞችን ይቀጥርና ከጠዋት እስከ ከሰዓት ድረስ የሚሰራልኝ ማን ነው ብሎ ይጠይቃል። ከጠዋት ሰራተኛ ይቀጥራል። በደንብ አስተውል። አሁን በደንብ ሚስጥሩ እንዲገባ ሶስቱን አካላት አሉ። ክርስቲያኖች አሉ፣ አይሁዶች አሉ፣ ከዛ ሙስሊሞች አሉ። አንድ ስራ የሚቀጥር ሰው ከጠዋት እስከ ከሰዓት የሚሰራልኝ ፎር ዋን ቂራት፣ በአንድ ቂራት የሚሰራልኝ ብሎ ይጠይቃል። ሰራተኛ ሊቀጥር ማለት ነው። ያ the Jew accepted and carried out the work። ከዛ አይሁዶ የተቀበሉና ተገበሩት አለ። አልተገበሩም አላለም። በደንብ አስተውል። ተገበሩት ማ አይሁዶች። he then asked who will work for me from midday up to the asr prayer for one qirat። ከሰዓት ደግሞ እስከ አስር ስንት ሰዓት ላይ ነው? ወደ 9 ሰዓት ነው። 10 ሰዓት አካባቢ ነው። ሙስሊ 45 10 ሰዓት አካባቢ። አሁንም እንደገና ወጣና አይሁዶቹ እንግዲህ ከጠዋት ነው የጀመሩት እስከ ከሰዓት ነው። ከዚህኛው ሰዓት ከሰዓት ደግሞ እስከ አሰር ፕራየር ድረስ በአንድ ቂራት አሁንም የሚሰራልኝ ማን ነው ብሎ ጠየቀ። ስራ የሚቀጥረው አካል ማለት ነው። the Christian accepted and fulfilled the work። ክርስቲያኖቹ ተቀበሉት ፈጸሙም ሰሩም ይላል። አልሰሩም አላለ። ክርስቲያኑ የተቀበሉ ሰሩ ከተባለ which is አማኝ ናቸው ማለት ነው። አማኝ ናቸው። he then said who will work for me from the asr
ቲል ሰንሴት ፎር ቱ ቂራት። ከአሁን ደግሞ ምን አለ እንደገና ከአሰር ፕራየር እስከ ፀሐይ እስክጠልቅ ድረስ በሁለት ቂራት ሊሰራልኝ የሚችል ማን ነው ብሎ ጠየቀ። ዩ አንተ ሙስሊምስ ሃቭ አክሴፕትድ ዘ ኦፈር። ከዛ እናንተ ሙስሊሞች ጥያቄውን ተቀብላችኋል። ምን አደረጋችሁ? ተቀበላችሁ። the Jew and the Christians got angry so and said why should we work more and get lesser wage? ከዛ ምን አሉ? ክርስቲያንና አይሁዶቹ እኛ ይበልጥ ሰርተን ለምንድን ነው ትንሽ የሚከፈለን ብለው ተናደዱ። ለምን? ክርስቲያኖች አይሁዶቹ ከመጀመሪያ ጀምሮ እየሰሩ ነው። ክርስቲያኖቹ ከዛ በኋላ እየሰሩ ነው። ሙስሊሞቹ መጨረሻ መጥተው ግን ሁለት ቂራት ተሸለሙ፣ ሁለት ተሸለሙ ማለት ነው። በዚህም ተናደዱ። እንዴት ነው የተባለው? አላህ say have I withheld part of your right? ምንድነው ያስቀረውባችሁ መፍታችሁን አለ የከለከልኳችሁ የነፈቅኳችሁ አለ አላቸው። ያ they replied in the negative እነሱም አይ አሉ። ስለዚህ የጠየቀንን በተስማማ ነው ሰጥተናል ነው። በአንድ ቂራት ሰሩልኝ ብሏቸዋል። በአንድ ቂራት ሰሩ። አንድ ቂራት እነኛ በአንዳንድ ቂራት ሰርተዋል። ሙስሊሞች ደግሞ ሁለተኛ ቂራት። he said that my blessing I bestow upon whomever I wish የራሴ ምፈልገው ሰው ላይ በረከቴን ላደርግ መፍትሄ አይደለም የሚል አይነት ነገር እንትን አላቸው ማለት ነው። ስለዚህ አሁን ከዚህ እንደምንረዳው ከዚህ መረጃ እንደምንረዳው ይሄም ክፍል አንደኛ የተኮረጀ ነው። ሐሳቡ የተኮረጀ ነው። ክርስቶስ የተናገረው የተኮረጀ ነው። ሁለተኛ ደግሞ ያኛውም የጌታ ቃል እንደሆነ ልየው እስኪ አሳየኝ እስኪ። ሁለተኛ ግን ምንድነው እሱ ዋና ፖይንታችን። ሁለተኛው ክርስቲያኖቹ ተቀባይነት እንዳላቸው፣ አይሁዶቹም ተቀባይነት እንዳላቸው፣ ሙስሊሞች መጨረሻ የመጡ እንደሆኑ ይሄ ክፍል ግልጽ አድርጎ ያስቀምጠዋል። ምሳሌው ማለት ነው። ማቴዎስ ወንጌል ላይ ይሄም የሚገኝ ነው። ማቴዎስ ወንጌል ስንት ላይ ይገኛል? ማቴዎስ ወንጌል ምዕራፍ 20 ላይ ይገኛል ማለት ነው። ይሄም ክፍል ኩረጃ ነው። አንዴ ክፈትልን። መንግስተ ሰማያት ክርስቶስ እንግዲህ አፌን በምሳሌ እፈታለሁ ብሎ በተለያየ ቦታ ላይ በምሳሌ ይናገራል። መንግስተ ሰማያት ትንሽ ወደ መሀል አድርግልኝ። ለወይኑ አታክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና መንግስተ ሰማያት ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አታክልት ሰደዳቸው። በስንት ዲናር? በ1 ዲናር። እዛ ላይ በአንድ ቂራት እንዳለው ማለት ነው። አንድ ቂራት ብሎ እንትን አለ። 1 ዲናር ወይስ ተመሳሳይ ነው። ያው መገበያ እነዚያንም እናንተ ደግሞ ወደ እኔ አታክልት ሂዱ ከፍ አድርግልኝ ትንሽ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6 ሰዓት ከፍ አድርግልኝ በ6 ሰዓት በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ እኔ አታክልት ሂዱ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አታክልት ጌታ አዛዡን ሰራተኞቹን ጠራና በኋለኞች ጀምሮ እስከ ፊተኞች ድረስ ደሞዝ ስጣቸው አለ። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችን በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። ልክ አይሁዶችና ክርስቲያኖች ብዙ ሰርተን ለምንድን ነው ትንሽ የተከፈለ እንዳሉ ማለት ነው። ተቀበሉ። እነዚህ እያንዳንዳቸው 1 ዲናር ተቀብለው እነዚህ ኋለኞች 1 ሰዓት ሰሩ። ልክ ምክንያቱም ከ10 ሰዓት ምናምን በኋላ ነው አይደል አሰር የእናንተ ከዛ ፀሐይ እስከምትጠልቅ 1 ሰዓት ከምናምን አለ የሰሩት ማለት ነው። ተቀበሉ። እነዚህ ኋለኞች 1 ሰዓት ሰሩ። ቀኑንም ድካምና ትኩሳት
ትኩሳት ከእኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደለኸውም፣ በአንድ ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው አንድ እንደ አንተ ልሰጠው እወዳለሁ። በገንዘብ የወደደሁትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስሆን ስለሆነው ዓይንህ ምቀኛ ናት? እንዲሁ ኋለኞች ፊተኞች፣ ፊተኞች ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና። አልከፈላቸውማ ልብ ይለዋል። ልዩነቱ ስራቸው ብቻ ሀሳቡ ግን ይመሳሰላል። ሀሳቡ አንድ ነው። ኤግዛምፕሉ አንድ ነው። ፊተኞች ኋለኞች ይሆናሉ የሚለውን ወሰደና ሙሐመድ ምን አደረገ? መጽሐፉ የተሰጣቸው ክርስቲያንና ይሁዶች ናቸው፣ እነሱ ፊተኞች ናቸው። እኛ ደግሞ ምንድነን አለ? ከኋላ የመጣነን ግን በቂያማ ቀን ከፊት እንሆናለን። በሌላ ሀዲስ ላይም ስላለች ነው። እችን ሀሳብ ወሰደና ክርስቲያንና ይሁዶች፣ አይሁዳዊ ቅድሚያ፣ ከዛ ክርስቲያኖች፣ እኛ መጨረሻንን የመጣ ነው ግን ፊተኛ እንሆናለን በቂያማ ቀንም። እችን ጥቅስ ወስዶ ፊተኞች ኋለኞች ይሆናሉ ስለተባለ እኛ ከኋላ ብንሆንም የመጣ ነው ከፊት እንሆናለን በቂያማ ቀን። ኦኬ። ስጦታውም ደግሞ ምን አደረገው? ልዩነቱ ምንድነው? 2 ዲናር የማድረግ ነው እናንተ ጋር። ሀሳቡ ግን ተመሳሳይ ነው። ስለዚህ ኩረጃ ማለት ይሄ ነው። አንደኛ አድሬስ የምታደርገው አይተ እንደሆነ ክርስቲያኖችንም አልተቃወማቸውም፣ አይሁዶችንም አልተቃወማቸውም። አስቀድመው እንዳሉም አፍር አድርጎ ነው ያለፈው። እንደሰሩበትም ትክክል እንዳደረጉ ደሞዝ ላይ ብቻ ነው ትንሽ የተከፈላቸው እንጂ ትክክል እንደነበሩ አስቀምጦታል ማለት ነው። ያው እውነት የምናገረው መሰለህ አሁን ያው አይሁዶችንም ሆነ ነሳራዎች በዘመናቸው አምነው የታዘዙትን ከሰሩ ሙስሊሞች ናቸው፣ ጀነትም ናቸው የሚገቡት ነው። በዘመናቸው እንትኖች ካለ በችግሩ የሚፈጠረው እንግዲህ የመካከለኛዋ እድሜ ላይ ናት። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ግን የአይሁድና የነሳራ ትምህርት ይዘው የቆዩት ያኔ ነው። እንግዲህ ትቢት ወጥሯቸው አንቀበልም ብለው የቀሩት ማለት ነው። ከነሱም ውስጥ ደግሞ የተባበራቸው ማለት ነብዩ ሰለላሁ ዐለይሂ ወሰለም ልክ የኸዲጃ አጎት እንትን እንዳላቸው ማለት ነው። ወረቃ ኢብኑ ነውፈል ምን አህል ኪታብ አዋቂ ነበረ፣ በጣም ገብቷል አይደለ? ልክ ነጃሽም ረዲየላሁ ዐንሁ ከአህል ኪታቦች አዋቂ ነበርና ያኔ ምንድነው ችግሩ የተፈጠረው? ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ አለመቀበላቸው። እሺ መቀበል አለመቀበል ሌላ ጉዳይ ሆነና፣ ምክንያቱም እነኚህ ክርስቲያኖቹም እኮ ስቲል ይቀጥላሉ፣ ከዛም በኋላ ደግሞ የሚቀጥሉ ናቸው። ምክንያቱም ክፍያው የሚከፈሉት በቂያማ ቀን ነው አይደለ? ስለዚህ ብዙም የሰሩት እስከ ቂያማ ቀን እየሰሩበት ስለሆነ ነው አይደለ? አይሆንም። ከዛ በኋላ ነሷራና ይሁዳውን ይቀጥላለሁ ማለት አይቻልም። ሙስሊም ቢሆን ብቻ ነው። መልካም። እንደዛ ከሆነ ካደለ ምንድነው እሱ የመጽሐፉ ሰዎች በመጽሐፉ እንዲፈርዱ ያዘዛቸው የማይሰሩበት ከሆነ? አሁን እኮ አልታዘዙም እኮ። አሁን አንተ የመጽሐፍ ባለቤት ነህ። በመጽሐፍ እንድታዝ አልታዘዝክም። በመጽሐፍ እንድትፈርድ አልታዘዝክም። በቁርአን ብቻ እርግጠኛ ነህ? እርግጠኛ ነህ? ምናልባት መረጃ ካለ አርመኝ። የመጽሐፉ ሰዎች ያረዱትን ትበላለህ? አትበላም? እበላለሁ ግጥም አድርጌ። ስለዚህ የመጽሐፉ ሰዎች ስቲል እንዲቀጥሉ ፈቅዶታል ማለት ነው። እነሱ ያረዱትን መበላ ከሆነ የጣዖት ያረዱትን ጣዖታውያን ያረዱትን ወይንም ደግሞ ዛፍ ወይንም ድንጋይ የሚያመልክ እሱ ያረደውን ትበላለህ? በፍጹም። ዋቄ ፈታ ያረደውን ትበላለህ? ኧረ በጭራሽ። ክርስቲያንና ይሁዳ ያረደውንስ? እበላለሁ በደንብ። ስለዚህ ክርስቲያንና አይሁዶቹ ስቲል እንዲቀጥሉ አልከለከላቸውም። የመጽሐፉን ሰዎች ያረዱት ሚስቶች ልጆቻቸውም ለእናንተ የተፈቀዱ ነው ካለ ስቲል እንዳሉ ያውቃል፣ አስቀጥሎታል ማለት ነው። ባይኖሩ ኖረው ወይንም ደግሞ እንደ ጣዖት አምላኪያን ኮንሲደር ቢያደርጋቸው ነው እንዳሉ ያውቃል። ይሁዳና ነሷራ እንዲሆኑም ፈቅዶላቸዋል ማለት ይኖራሉ።
ምክንያቱም ይሄ በኢራዳ ከውንይ በሚባለው ማለት ነው። አላህ Subhanahu Wa Ta'ala ቀድሞ ፈጥሯቸዋል። እንዳውም ኢሳ አለይሂ ሰላም በኋላ ምስል ሲመጣ ወደ 70 ሺህ የሚጠጉ የይሁዶች ናቸው የሚከተሉት ደጃልን የሚባለው ውሸታሙን አይነውሩ ማለት ነው። ያ ማለት ግን በሸሪዓ ፈቅዶላቸዋል ማለት አይደለም። በሸሪዓ ከነብዩ ሰለላሁ ዐለይሂ ወሰለም ህግ ውጪ እንዲተዳደሩ ፈቅዶላቸዋል ማለት አይደለም። እንደሚኖሩ ግን ያውቃል። በዛም ዘመንም ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ዘመን አህለል ኪታቦች ስለነበሩ ምግባቸውም ሴቶቻቸውም አብረው ስለነበሩ ሁክሙ እንግዲህ የቀጠለው ለዛ ነው። ወጧሙኩም ሒሉን ለሁም ብሏል። ምግባቸው ተፈቅዶላቸዋል። እንደዛ እሺ፣ ፍርዱንስ ለምን አስቀጠለው? በመጽሐፋቸው እንዲፈርዱ አልተፈቀደላቸውም እኮ። አሁን እዚህ ላይ የኢንጂልን ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ። አላህም ባወረደው የኢንጂል ባለቤቶች እነማን ናቸው? የኢንጂል ባለቤቶች ክርስቲያኖች ማለት ነው። ስለዚህ ይፍረዱ ማለት ምን ማለት ነው? አላህ ባወረደው ይፍረዱበት ማለት ነው አይደለ? አዎ አላህ ባወረደው ይፍረዱ። ስለዚህ በአላህ ባወረደው በኢንጂል ይሰሩበታል፣ ይፈርዱበታል። ስለታዲያ ነው አይፈርዱም ለምን ትለኛለህ? በዘመናቸውም እኮ ይፈርዱበታል። አሁን ይሄም እንዴት መሰለህ የሚባለው ነው። በዘመናቸው ብቻ ሳይሆን በዘመናቸው ቁርአን በወረደ ሰዓት ላይ ነው ይሄ ፈርደዋል አይደለም ያለው አይደለ? ይፍረዱ ነው። ይፍረዱ ትእዛዝ ነው። ስለዚህ ትእዛዝ ከሆነ ኔክስት ይሰሩበታል ማለት ነው። አላህም ባወረደው አለ አላህ ቁርአንንም አላህ አይደል ያወረደው። ይሄ ሲያቁ በነገር ላይ በአላህ ባወረደው ከፋፈለው ቆይ ሱራ ዝቅ አድርግልኝ ከፋፈለው ለቁርአንን ሱራ አይሚን 49 እና 48 ላይ ወደ እናንተ ይገባል። የቁርአን ባለቤቶችን ቅድም ካልኩ ጋር ይገናኛል። በደንብ የመሐመድን አስተምሮ ተረድተው ከሆነ ክርስቲያኖች እንዲያላቸው፣ አይሁዶች እንዲያላቸው፣ እኛ እንዲያለን ሶስታችንም እንቀጥል ስታፍ ነው እንጂ በመጀመሪያ ወደ አንድ ጨፍልቆ ማምጣት አልነበረም ሀሳቡ። እንደዚህ ይላልልህ በፈለጎቻቸው በነቢያቶች ፈለግ ላይ የመርየምን ልጅ ነው ዝቃር ጋር የት ሄድክ? ቆይ ቁጥሩን አሳየኝ። ቁጥር እያየው ስላልሆነ ምንድን እንዳለ አላውቅም። ይሄም አለ አይደለ? አነ ነፍሰ ቢነፍሲ ወልዐይነ ቢልዐይን የሚለው አለ። ስለዚህ ፍርዱ ከነሱ ጋር የተያዘ ስለሆነ ማለት ነው። የሙሴ 10ቱ ትእዛዛት ላይ የሚመሳሰሉ መሰለኝ መጽሐፍ ቅዱስ ብዙ አንባቢ ባልሆነም አለ መሰለኝ አይደል? ያ እነኚህ ፍርዶቹ አሉ። ለዛ ነው በተውራትም ፍረዱ ሲላቸው መጽሐፉ ስላለ ነው። ለምን ወጣ ከዛኛው? እኔ ጋር አይደለም ማስታወቂያ ገብቶ ሶሪ አይ አንተኑ ጋር እዚህ ነው። አብሽር አምስት ስንት ላይ ሱረቱ ማኢዳ ላይ ለ5:45 አካባቢ 44 ጀምሮ ለሁሉም ለአይሁዶችም ሰጥቷቸዋል፣ ለክርስቲያኖችም ሰጥቷቸዋል። ስለዚህ እንትን አላደረገውም፣ ተቃውሞት አይደለም የመጣው። ያለ እኛ ተውራትን በውስጧ መመሪያ ብርሃን ያለባት ስትሆን አወረደን። ማንን? ተውራትን። መመሪያም ነች። መመሪያ ብቻ ሳትሆን ደግሞ ብርሃን ነች አለ። እነዚያ ትእዛዝን የተቀበሉት ነቢያት በእነዚያ አይሁዳውያን በደንብ አስተውሉ። ስለነማን ነው? አይሁዳውያን። ስለዚህ አይሁዳውያንን እንደ አንድ እምነት ሴክት አፌርም አድርጎ ተቀብሏቸው በዛ እንዲፈርዱ በዛ እንዲከተሉ፣ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ምክንያቱም ማያምኑበት ከሆነ በዛ ሊፈርዱ አይችሉም። ማያምኑበት ከሆነ ስህተት ከሆነ ፍርዱንም አይቀበሉትም፣ ሊፈርዱበትም አይችሉም። ማያምኑበት ከሆነ እኔ በቁርአን አሁን አላምንም፣ በቁርአን ሳላምን ደግሞ ልፈርድበት አልችልም። ሳያምንበት ነው የምፈርደው። ስለዚህ በአይሁዳውያን ሊፈርዱበት የሚችሉት ስለሚያምኑበት ነው። ሊቃውንቶቻቸውና አዋቂዎቻቸውም ከአላህ መጽሐፍ እንዲጠብቁ በተደረጉትና በእርሱም ላይ መስካሪዎች በሆኑት ይፈርዳሉ። ሊቃውንቶቻቸው በማ በተውራት ምን ይላሉ? ፈርደዋል አይደለም የሚለው ይፈርዳሉ። ስቲል ወደፊትም የሚቀጥል ነው። ይፈርዳሉ። ሰዎችንም አትፍሩ ፍሩኝም እያለ ይቀጥላል። ከዛ ይሄ ስለ አይሁዶች ነው። ስለ ክርስቲያኖች ደግሞ ቁጥር 47 ላይ እዚሁ ላይ ያው ተፍሲር ለብቻም ተመራማሪ ነህና ታውቃለህ ብዬ አስባለሁኝ። ስለዚህ አንተ እንደምትለው ሳይሆን የሙፈሲሮች አስተያየት የነ ኢብኑ መስዑድ የነ ኢብኑ ቀታዳ አስተያየት እዚህ ጋር ይፈልጋል አይደለ? አሁን አንተ ይፈስራል በሐዲስ ፈስርላለሁ እንደዛ ሳይሆን አገባቡ ሲያቁ እንግዲህ ቁርአን ከኢብኑ መስዑድ ከነ የቁርአን ሙፈሲሮች አሉና ከነሱ መውጣት
ለአንተ ለምሳሌ እንደፈለክ የመናገር መብት አለ። ለእኔ ግን የለኝም ነው። አሁን አንተ የኔ አስተሳሰብ ይኖርና የኢብኑ መስዑድ አስተሳሰብ ይቀይደኛል፣ እንቅ ያደርገኛል። ክፍሉ የመጣው ለምን መሰለህ? በኢብን ከሲር ፈስርላለሁ። ክፍሉ የመጣው አይሁዶቹ ለምሳሌ የአይሁዶቹ የወረደበት ምክንያት ሙሐመድን ፍርድ ስጠን፣ የሆነ ዘሞተ ሰው መጥቶ ፍርድ ስጠን ብለውት ነው። ከዛ በኋላ ሙሐመድ ነው እናንተ ጋር መጽሐፉ እያለ እኔ ጋር እንዴት ለፍርድ ትመጣላችሁ ብሏል አላህ የሚለው የቁርአን ክፍል እንደወረደ ተፍሲር ኢብን ከሲር አስቀምጦታል። በሐዲስም ደግሞ ሐዲሱም ላይ ደግሞ አሳያለሁ እንትኑ ከዚህ ጋር አይ ቲንክ አቡ ዳውድ 44 49 ላይ ትከፍትልናለህ ኔክስት። ከዛ የአይሁዶቹን ተናገረና የአይሁዶቹ ብቻ ሳይሆን ክርስቲያኖቹ ደግሞ ሳይመጡ እሱ ጋር ኖ የክርስቲያን ባለቤቶች ደግሞ እናንተ ጋር በተወረደው መጽሐፍ ፍረዱበት። ሉክ የኢንጂል ባለቤቶችም በውስጡ አላህ ባወረደው የኢንጂል ባለቤቶች የኢንጂልም የምትለው አሁን ከዛኛው ጋር መጎተት ነቻ። ስለዚህ የእነኛዎቹን ተናገረና የአይሁዶችን ተናገረና ኔክስት ማን ይቀራል? ክርስቲያኖች ባለቤቶች የኢንጂልም ባለቤቶች አለ። በውስጡ አላህ ባወረደው ሕግ ይፈርዳሉ ማለት በኢንጂል ማለት ነው። ይፍረዱ። ስለዚህ በምን በኢንጂል ይፍረዱ። የቁርአን ባለቤቶችስ? የቁርአን ባለቤቶች ይቀራሉ። ቅድም ሲኬንሱን አዲሱ ላይ አይቻለሁ። አይሁዶች አሉ፣ ክርስቲያኖች አሉ፣ ዜን ሙስሊሞች ይመጣሉ ከፍ አድርገው እዚሁ ክፍል ላይ። ከዛ የሙስሊሞቹን ደግሞ ይቀጥላል። ኦኬ ወደ አንተም መጽሐፉን ከበፊቱ በደንብ አስብ። አሁን ተውራትን ተናገረ ቅድሚያ ስለ አይሁዶቹ፣ ኢንጂልን ተናገረ ስለ ክርስቲያኖቹ። ኔክስት የማን ይመጣል? ሙስሊሞቹ ይመጣሉ ማለት ነው። ወደ አንተም መጽሐፉን ከበፊቱ ያለውን ምን ሚል የሚሽር የሚያባረር የሚያስወግድ ነው። ከአንተ በፊት ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን። በመካከላቸው አላህ ባወረደው ሕግ ተጠባባቂ ማለት የሚለው ያው የተሳሳተውን የሚያርም ተዛኛው ጋር ተስማሚ የሆነው ስለሆነ ምንም የሚያርመው ነገር የለም። ምክንያቱም ከበፊቱ ጋር ያለውን አረጋጋጭም ስለሆነ ማለት ነው። ተጠባባቂ ሲሆን ያው እንትን ይሆናል ማለት ነው። መርጂዕ ይሆን ወይም ደግሞ ምንድነው ሪፈረንስ ይሆናል ማለት ነው። ሪፈረንስ ይሆናል ለሁለቱ መጽሐፍቶች ሪፈረንስ ይሆናል። ችግር የለውም። እሱ ያለው ያስማማናል። አሁን የመጣው መጽሐፍ ሪፈረንስ ሊሆን ችግር የለውም። ምክንያቱም መልሶ ደግሞ እዚኛ ውስጥ ደግሞ ያሌሉትን ወይንም አታውቁ ከሆኑ ደግሞ ወደዛኛው ሂድና እነኛን ጠይቅ ስለሚል ተመጋጋቢ ናቸውና ይህንን ተፍሲር እንትና አሳዲ በደንብ አድርጎ ያብራረዋል። ምክንያቱም አረጋጋጭ ተተባለ ቁርአንን ተቀበልክ ማለት ኢንጂልንና ተውራትን አልቀበልም ማለት አትችልም ይላል። ምክንያቱም እርሱን የሚያረጋግጥ ስለሆነ ቁርአንን ተተቀበል ከቁርአን ጋር ያኛውም ተመሳሳይ ተመጋጋቢ ናቸውና ብሎ ይፈስረዋል ማለት ነው ተፍሲር አሳዲን ካወቀው። ስለዚህ በመካከላቸው አላህ ባወረደው ሕግ ፍረድ። አሁን ፍረድ አለ። እዛኛው ጋር ይፍረዱ ነበር አይደለ? ስለ አይሁዶቹ ይፍረዱ፣ ክርስቲያኖችን በኢንጂል ይፍረዱ። እዚህ ጋር ደግሞ ፍረድ አለው። ስለማን እያወራ ነው? ስለ ሙሐመድ ማለት ነው፣ ስለ ቁርአን። እውነቱም ከመጣልህ በኋላ ዝንባሌዎቻቸውን አትከተል፣ ከአንተ ለሁሉም ሕግና መንገድን አደረገ። ዝንባሌዎቻቸውን ማለት ያው የአይሁድና የነሳራ ዝንባሌ ማለት ነው። የግለሰቦችን እንትን አትከተል፣ በመጽሐፉ ላይ ተከተል ነው። መጽሐፉን እንትን በል። ስለዚህ ምን ሆነ? አሁን በደንብ አስተውል። ይሄ ለምን ወረደ? ቅድም ስላልከን አይሁዶቹ መጥተው መሐመድን ጠየቁት። ምን ፍረድ አሉት። መሐመድ ደግሞ ምንድነው እሱ መገለጥ መጣልኝ። ምክንያቱም እነርሱ ዘንድ መጽሐፉ እያለ እንዴት እኔን ይጠይቃሉ ነው። የኢንጂል ባለቤቶችም እነሱ ዘንድ ኢንጂል እያለ በእርሱ መፍረድ አለባቸው። እኔም ደግሞ የቁርአን ባለቤት እንደመሆኔ በቁርአን ፈርዳለሁ። ሱናን አቢ ዳውድ 44 49ን ክፈተው፣ አዲሱ ይፈስረዋል በደንብ አዲስ በደንብ ያረዳድ ችግር እንጂ መረጃ የመያዝ ችግር የለብህም። ግን እፎይ ይቅርታ፣ ስድብ አይደለም። ይቅርታ የምሬ ነው እፎይ ማለት እኔ ራሴን እንዳያ እንዳንተ እንዲህ ቁጭ ብዬ እንደዚህ እምነቴን እንደዚህ ቁርአንን ባነብ ሐዲስን እንደዚህ ያረኩ ባነብ እኔ ከሆነ በጣም ትልቅ ዓሊም ነበር የምሆነው በነገር ላይ። ግን እንደዛ አርጉኛ መስጊድ ላይ አብዛኛው ሌላ ቶፒክ ውስጥ ከታይ ነው ባይዘ ሌላ ቶፒክ ውስጥ ከታይ ቶፒካችን አይደለም። ይሄንን ሐዲሳን አላየውም ነበር አንተ ባታሳየኝና ቴንክ ዩ ቬሪ ማች። ቀጥል። ሐዲሱ እንግዲህ የአይሁዶቹ ቅድም
ጋር ተመሳሳይ ነው። ፍርድ እንዴት እንደሆነ የሚያሳይ ነው እና a group of Jew came and invited the messenger of Allah to Kufa ከአይሁድ ጎሳ የሆኑ ወደ መሐመድ ጋር መጡና ወደ ቁፋ ትምህርት ቤት መሰለኝ። so he visited them in their school ከዛም መሐመድ ሄዶ ትምህርት ቤት ውስጥ ገበኛቸው። ወደ ትምህርት ቤቱ ኢንቫይት አደረጉት፣ ጋበዙት እንዲመጣ ማለት ነው። they said, "Oh Abul Qasim, one of our men has committed fornication with a woman, so pronounce judgment upon them." ከዛ ምን አሉት? ኦ አቡል ቃሲም ከኛ ውስጥ አንድ ወንድ ከሴት ጋር ወሲብ አድርጓል፣ ዘምቷል እና ፍረድ አሉት። ፍረድ አሉት። they placed a caution for the messenger of Allah who sat on it and said, "Bring the Torah." ትንሽ ከፍ አድርግልኝ። ከዛ መቀመጫ ትራስ ነገር አስቀመጡለት እና እሱ ላይ ተቀመጠ መሐመድ ማለት ነው። it was then brought እሱ ተውራትን አምጡልኝ አለ። ከዛ ተውራት መጣለት። he then withdrew the caution from behind him and placed the Torah on it and saying, "I believe in thee and in him who revealed thee." ከዛ ከወንበሩ ላይ ብድግ አለ መሐመድ ማለት ነው። ከትራስ ነገር አስቀምጠውለን ነበር። ከዛ ተውራቱን እሱ ላይ ያስቀመጠና ምን አለ? I believe thee in thee በዚህ አምናለሁ በመጽሐፉ በተውራት። ከዛስ I believe ባወረደው who revealed this book ባወረደው በእርሱም አምናለሁ በአላህ ማለታቸው ነው። እሺ he then said, "Bring me one of who learned among you." ከዛ ምን አለ? ከእናንተ ውስጥ ደግሞ የተማረ ምሁር አንጡልኛል። then a young man was brought ከዛ በሌላኛው ሀዲስ ላይ ይህንኛው ተላልፏል ይላል። ከዛ ያንግ ማን ይመጣና ከዛ ይነግረዋል ማለት ነው፣ ያነብለታል፣ ይተረጉምለታል እንትኑ ተውራቱ ፍርዱ ምን እንደሚሰጥ። ከዛ በኋላ አይ እኔ ጋር አትምጡ፣ ይሄ ፍርዱ ካለ እኔ ጋር መምጣት አያስፈልጋችሁም። ስለዚህ በምን ፍረዱ ነው? በተውራት ፍረዱ። ይሄንን ኢብን ከሲር በደንብ ያብራራዋል። ሱራ 5:46ን ኢብን ከሲር በደንብ አድርጎ ያብራራዋል። ሜቢ ግልጽ ይመስለኛል። አሁን ግልጽ ነው። ያ ወደ ፖይንቱ ወደ ቅድሙ እንመለስና ስለዚህ አሁን ተውራት እኛ ኩረጃ ስንል ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ ያነሳ ነው። ምንድነው እሱ? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለው ምሳሌያዊ ንግግር ቀጥታ እዛኛው ጋር ሲገባ ተኮርጇል ስንል ሙሐመድ ራሱ እንዲህ ይላል ብሎ ሲናገር እከሌ ብሎታልም አላለም። ሉክ እከሌ ብሎታልም አላለም። ልክ እንደ አዲስ መገለጥ አድርጎ ነው የተናገረው። ምክንያቱም አስቀድሞ ክርስቶስ ስለራሱ የተናገረው እኛ ክርስቶስ ሲመጣ የሚጠይቀው በደመና ይመጣል ብለን እናምናለን። በደመና እርሱ ሲመጣ ያው እናንተም እንደዛ ታምናላችሁ። ሱራ አልበቀራ ላይ 210 ላይ አላህ ከመላእክቱ ጋር ፊ ዙለል ሚነል ገማም ስለዚህ ከመላእክቱ ጋር ክርስቶስ እንደሚመጣ ነገረን። ከዛም ደግሞ ሲመጣ ደግሞ ይሄንን እንደሚጠይቅ ነገረን። አንደኛ ከደመና ጋር የሚመጣው ክርስቶስ ራሱ እንደሆነ ነግሮን ቁርአን ወሰደና ደግሞ አላህ ነው ከደመና የሚመጣው አለን። ሲመጣ ደግሞ ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብሎ እንደሚጠይቅ ነገረን። ይህንን ደግሞ ሐዲሱ ላይ ሐዲስ ኩርሲ 1840 ላይ ወይንም ደግሞ አሁን ቅድም የከፈትነው ሐዲስ ላይ ሳይ ሙስሊም ላይ አለ አላህ የሚለው አለ። ይሄ ነገር ግን ኩረጃ አይሆንም እኮ እፎይ። ለምን አይሆንም? እንዴት በለኝ። እንዴት መሰለህ? አሁን ይሄ ስለ ትልቅ ዑለማይቲ ስለ አንድ ፈጣሪ ነው የሚያወራውና አሁን ይሄ ኮራጅ ነው አልኮራጅ ነው የሚለው የሚወስነው ምንድነው? የመጽሐፍቱ ጥንካሬ ነው የሚሆነው። ኢፍ መጽሐፍ ቅዱስ ጥሩ መጽሐፍ ቅዱስ አሁን የያዛችሁት እጃችሁ ላይ ያለው መጽሐፍ ጥሩ ትክክለኛ መጽሐፍ ቅዱስ ከሆነ ፊት ሀዝኖ ክሌም የሆነ ክሌም የማታረግበት እጅ የማታነሳበት አይነት ልብ የሚያስነፋ መጽሐፍ ቅዱስ ቢሆን ዩካን ሰይ ዛት ይሄኛው ከዚህኛው ወስዶ ነው ትላለህ። ቁርአን ደግሞ እንደምንለው ደግሞ ምንም ያልተበራረዘ ጠንካራ ኪታብ ነው ብለን ካሰብን ጌታ አንድ ነው እንጂ ሁለት አይደለምና ወይም ሶስት አይደለምና፣ ስለዚህ ምንድነው የምናደርገው ማለት ነው? የቁርአኑና የመጽሐፍ ቅዱሱ ጥንካሬ ይወስነዋል ማለት ነው።
ሌላውና አሁን እኮ ወደ ማስማማት ልትመጣ ነው አንተ። እንደዛ ሲሆን እዚህ ጋር ሲመጣብህ ሲመሳሰል፣ አይ ይሄም ከአላህ ነው የወረደው ብለህ ልትል ነው። ልልህ ሳይሆን በእርግጠኝነት ተውራትም ከአላህ ነው፣ ኢንጂልም ከአላህ ነው። አይ ኢንጂል በኢብራይስጥ የወረደው ኢንጂል ማለት ነው፣ በአማርኛ የተተረጎመው ሳይሆን በኢብራይስጥ በሂብሩ የወረደው ኢንጂል ማለት ነው። ከአላህ የተወረደ የአላህ ቃል ነው፣ ልክ እንደ ቁርአን ማለት ነው። ምንም ልዩነት የላቸውም። አሁን ችግሩ ምንድነው? አሁን ችግሩ ቁርአን ከሪም ፕሊዝ ቁርአን ከሪም። አሁን ችግሩ እኮ ምን መሰለህ? አሁን ሌላ ቶፒክ ውስጥ ተመልሰን እንዳንገባ ነው፣ ወደ ጨረስነው ቶፒክ እንዳንገባ። ክርስቶስ ስለራሱ ነው የተናገረው። በስጋ የሚመጣው እርሱ፣ የሚታየው እርሱ፣ ከመላእክቱ ጋር የሚመጣው እርሱ፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ተናጋሪው ክርስቶስ ነው እያልን ያለ ነው። አሌስ አላህ የተባለው በሀዲሱ ላይ የተጠቀሰው አላህ ማን መሆን አለበት? ኢየሱስ መሆን አለበት። እሺ ተናጋሪው ማለት ክርስቶስ ነው ይሄንን የተናገረው ካልከኝ መጽሐፍ ቅዱስ የክርስቶስ ቃል ነው ወይስ የደቀ መዛሙርቶች ቃል ነው? ምን ማለት ነው? ማለት መጽሐፍ ቅዱስ የምትለው አሁን ሙሉ በሙሉ አሁን ቁርአን ሙሉ በሙሉ የአላህ ቃል ነው። የማንም ነገር የተጨማመረበት ነገር የለም። አሁን መጽሐፍ ቅዱስ ሙሉ በሙሉ የኢየሱስ ክርስቶስ ቃል ብቻ። ሱሌማን እንዳይረግጣችሁ ላ ያህቲመነኩም ሱሌማኑ ወጁኑደሁ የሚለው እንትኖች ጉንዳኖቹ ማለት ነው። እሺ እሱ የማን ቃል ነው? የአላህ ቃል ነው። ኦኬ አላህ ጉንዳን ነው እንዴ? እንዴት ይሄዳል? አሁን ይሄ ሎጂክ ያስኬዳል? ላ ያህቲመነኩም ሱሌማኑ ያን ታሪክ ያቃላ በጉንዳን ላስረዳ ቁርአን ሊሆን የሚችለው ወይም ይሄን አድርጉ ይሄን አታድርጉ አምርና ነሂ ነው። ወይም ደግሞ ስለ አላህ ሌላው ደግሞ ዋነኛው ምንድነው? ስለ አለፉት ህዝቦች ታሪክ ነው። ስለዚህ ይሄኛውም ስለ ነብዩ ሱለይማን አለይሂ ሰላም በእሳቸው ላይ ሰላም ይውረድና ስለተከሰተ ታሪክ እያወራ ነው። ስለ ሙሳ ስለ ፊርዓውንም እኮ ሴቶቻቸውን ልጆቻቸውን ግደሉ ይላል ቁርአን ከሪም። መርሐባ በጉንዳን ሾሎቆም በመጡ ጊዜ አንዲት ጉንዳን፣ በደንብ አስብ፣ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ ብላ የተናገረ ያለው ወደ መኖሪያችሁ ግቡ። ይሄ ንግግር ያላ ንግግር አለች ጉንዳን። አሁን ያችን ጉንዳን ማን ይሰማታል? በአላህ ከንግግሩም እኮ ይሄንን የተናገረችው አላህ ነው ወይንስ እሷ ነች የተናገረችው? አላህ ተናገረች ብሎ እየነገረህ ነው። ምክንያቱም ይሄ ቁርአን ይሄ ንግግር የአላህ ለመሆኑ በጣም ተስማማው። ከንግግሯም በደንብ አስብ። ከንግግሯም እየሳቀ ጥርሱን ፈገግ አደረገ። ንግግሩ የማን ነው? ሱለይማን። ንግግሩ የማን ነው? የአላህ ነው። አላህ አንቺ ይባላል እንዴ? ንግግሯ ከተባለ ሴት ጾታ ነው እኮ ንግግሯ ማለት የእንትኗ ማለት የጉንዳኗ ንግግር ከጉንዳኗ ንግግር የተነሳ ነብዩ ሱለይማን ፈገግ አሉ ብሎ እንትን እያወረደ እኮ ነው። ይሄ እኮ ከላይ ያለው ንግግር ስለዚህ የአላህ ሳይሆን የጉንዳን ነው ማለት ነው። የጉንዳኗን ንግግር አላህ እየተረከልህ ቁርአን ላይ ደግሞ ይሄ ሙሉ ምንድነው? የአላህ ኖ ከንግግሯ እየሳቀ ጥርሱን ፈገግ አደረገ የተባለው ማን ነው? ሱለይማን ፈተበሰመ ضاحكا من قولها በየትኛው ንግግር ነው ሱለይማን ፈገግ ያለው? من قولها በዛች በጉንዳኗ ንግግር የሱለይማን እንትኖች መጥቷቸው የጉንዳኗ ንግግር የቱ ጋር ነው ያለው? የጉንዳኗ ንግግር የቱ ጋር ነው ያለው? ቁርአን ላይ ሱለይማን ፈገግ ያደረገው ቁርአን ላይ እንደተነገረህ ማለት እኮ ነው። ፎይ አሁን እኮ ኖርማል ነገር እኮ ነው። ጨረስን። ስለዚህ ቁርአን ላይ ያለው የጉንዳኗ ንግግር ይሆናል ማለት ነው። ሱለይማን ፈገግ ያደረገው ቁርአን ውስጥ ያለው የጉንዳኗ ንግግር ፈገግ ያደረገውማ ማለት ነው። ነብዩላህ ሱለይማን እኮ የእንስሶችን ንግግር የጅኖችን ንግግር መስማት ይችል ነበረ። ስለዚህ ፈገግ ያለው አሁን ያለህን ቃል ሰምቶ ሳይሆን የጉንዳኗ ንግግር ያኔ ጉንዳኗ እንደዛ ስትነገር ሰማትና ፈገግ አለ። ከዛም በኋላ ለጅኑዶቹ እንዳትረግጡ ብሎ መለሳቸው። ያን ምን ብሎ ተረከልህ? ጉንዳኗና ሱለይማን ተገናኝተው እንዲህ ተከሰቱ። ከዛም ሳቅ አለና ነገርህ ማለት ነው። አሁን ይሄንን ሂካያውን ሲነግርህ
ያ ቁርአን ላይ ሱረቱ ሰበእ ላይ መሰለኝ ሱረቱ ሰበእ ላይ የመጣው ቁርአን የአላህ ንግግር ይሆናል ማለት ነው እኮ። አላህ የተናገረው ከጉንዳና ሰምቶ ነው። ያ ማለት አላህ ሐሜተኛ ነው ማለት ነው። አረቶ በአላህ እፎይ ጋር በኋላ ደስ ይለኛል። በነገር ለምሳሌ ያልኩህ አሁን አንተ የሰውን ንግግር አንተ ተቀጥታ የምትናገር ከሆነ እንዴ መጽሐፍ ቅዱስ ላይ እንዲህ ነገር የለም። መጽሐፍ ቅዱስ ላይ እንደዚህ አይነት ነገር የለም። የአንተ ንግግር ነው የሱ ንግግር የሌላው ንግግር ነው የኛው አይደለም። ይሄም እኮ መጽሐፍ ቅዱስ ላይ ለምሳሌ ጉንዳና ምን ያስጠላኛል መሰለህ? ጉንጭ ማልፋት ያስጠላኛል። እሺ ጉንዳና እዚህ ጋር ተናግራለች። ጉንዳና አሁን አልተናገረችም። ያኔ እኔ የተናገረችው ወንድሜ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተናገረችው አልቃት። ያኔ አልቋል፣ ታሪካቸው አልቋል። ያንን ታሪክ አንተ ከየትም ልታመጣው ስለማትችል አለች ብሎ ግን ቁርአን ላይ ያሰፈረው አላህ ነው አይደለ? ጉንዳና እንደዚህ አለች ብሎ የተናገረው አላህ ነው አይደለ? ለምን ትምህርት ለመውሰድ? አይ ነው አይደለም ነው አይደለም ነው። ስለዚህ አላህ የራሱ ንግግር ሳይሆን ይሄ የዚህ ቦታ የቁርአን ምዕራፍ ጉንዳን ምዕራፍ የተባለው የጉንዳኖች ንግግር ነው ማለት ነው። አላህ አደሰና ብላችሁ ሐዲስ ላይ እንደምታስቀምጡት አላህ ዘገበው እንጂ ተናጋሪው ጉንዳና ናት። ቴንኪው እናመሰግናለን። የራስህን ነገር ውሰድ ጎበዝ። እፎይ አንተ ብትወራ ደስ ይለኛል። በርግጥ የአርጀኒ ዛኔ ኤኒባዲ ኤልስ ባይተው እኔ ሌሎች ጋር ስትከራከር ስትሳደብም አይቻለሁ። እኔ ስላሰደብከኝ አመሰግናለሁ። በስድብም አላምንም። እኔ ሌሎችም ሲሰዳደቡ አይቻለሁ። ቁርአን ከይካች ስለዚህ ምንድነው እሱን ጠቀልለው ወንድማችን አንዲት ከመጠቅለለ በፊት አንዲት ክሌም ላድርግ ምናልባት 30 ሰከንድ። እሺ ቀጥል። አሁን ያው ኩረጃ የሚለው ቃል ስታስበው ያው አእምሮህ ላይ የሚመጣው አንድ ሰነፍ ተማሪ ከጎበዝ ተማሪ ሲኮርጅ ነው አይደለ? ይቅርታና ያው ሁላችንም አእምሮአችን ላይ አንዳንዴ ጎበዝ ሆኖም ሊኮርጅ ይችላል። ጎበዝ ሆኖም ሊኮርጅ ይችላል። ግን ምንድነው ያው ተኮራጁ ጎበዝ ነው በጣም ያው የበለጠ ነው የሚሆነው። እዚህ ላይ ያው ግድ ነው አይደለ? እሺ አሁን ቁርአን ላይ መጽሐፍ ቅዱስ ያልጠቀሳቸው ነገራቶች ግድ መጠቀስ የነበረባቸው በጣም ብዙ ነገራቶችን አለ። ስለዚህ ለምሳሌ እነዛን ለምሳሌ ኦኬ ለምሳሌ ስለ አስሐቡል ከህፎች ቁርአን ላይ እንትን መጽሐፍ ቅዱሳችሁ ላይ አለ። እሱ ካፍ ምን ስለ አስሐቡል ከህፍ ካፍ ምንድን ነው? አስሐቡል ካፍ ላይ ያሉት 309 ዓመት የተኙት ተረት እኮ ነው እሱ። የሌጀንድ ኦፍ እንትን ላይ አለ፣ የሌጀንድ ላይ አለ ታሪኩ በግብጽ እንትን ውስጥ የሚታወቅ ታሪክ ነው። ሌጀንድ ነው፣ ተረት ነው እያልኩ እኮ ነው። ተረት ነው፣ እውነት ሳይሆን እሱ ተረት ነው። ምክንያቱም ሱራ 18 ከቁጥር ባይዞ እሱን ቻሌንጅ ላድርግ እሱ ላይ ምሺ ሙሐመድ እሱ ላይ አሁን በጠቀስከው ላይ ሙሐመድን ያለው እንዴት እንደማዋጣ ላሳይ። እሱ ተረት እንደሆነ ላሳየ። ስለጠቀስከው ተረት ነው፣ እውነት ነው፣ ደስ ይላል። ሱረቱ ካፍ ላይ ያለው በሙሉ ተረት ነው። ከሱራ 25 የሚሆን የጠቀሰው ለምሳሌ እኮ ልንገራ። እሺ ይሄ ጉዳይ ላይ ምን መሰለህ፣ መሐመድን አይሁዶች እንትኖች ቁረሾች ከኛ ዘንድ ነብይ ነኝ የሚል ተነሳ። እኛ የነቢያትን መስፈርት አናቅም፣ ስለዚህ ምን እናርግ ብለው አይሁዶች ቁረሾች ለአይሁዶች ደብዳቤ ጻፉ። አይሁዶች ደግሞ አወጡ አወረዱና 3 ጥያቄ አዘጋጁ። በጊዜው በ6ኛው ሴንቸሪ ላይ አጀንዳ የነበሩም ጥያቄዎች ናቸው። አንደኛ ዙልቀርነይን ማን ነው? ሱረቱ ካፍ ላይ ያለው ከሱራ 18 ከ84 እስከ 100 ያለው ከ84 እስከ 100 እስከ 100 አካባቢ ሞር ታሪኩ ያለው እኛ የምንፈልገው ያለው ታሪኩ 85 እስከ 94 ነው ያለው። እናንተ ቀጠል አድርጋችሁ መሄድ ትችላላችሁ። ያ ፀሐዩ የምትጠልቅበት ምናምን ክፈትበት ነው ሰራ ክፈትበታለሁ። ኤኒዌይስ ብቻ አንደኛው ሐሳቡን ብቻ አውቀዋለሁና ይሄ ታሪክ ደግሞ የት ነው የሚገኘው? ትንቢተ ዳንኤል ላይ የሚገኝ ቀንዳም የሚል ትንቢት አለ። እሱ ስለማን እንደሆነ
እንመጣበታለን። ስለዚህ ያ ቀንዳ የሚባለው ዙር ቀኔ ማን ነው? እነ ጠበሪ እነ ቆርጦቤ ማን ብለው እንዳስቀመጡት እነግራለሁ በኋላ። ስለዚህ ጠየቁት ብቻ ዲቤቴብል ስለነበር በጊዜው አንደኛው ትንቢተ ዳንኤል ላይ የሚገኝ ነው። ስለ ሩህም በአይሁዶች ኔቪም ኬተቪም የሚባሉ የመጽሐፍ እንትኖች አሉ። አሁን እንትና የዳንኤል መጽሐፍ ከየትኛው ነው የሚመደበው የሚል ዲቤቴብል ነበር በጊዜው። ከትንቢቶች ውስጥ ነው የሚካተተው፣ በራእይ ነው ያየው ወይስ ራእዩ እንዴት ነው የሚል ዲቤቴብል ስለሆነ ስለ ሩህ ጠየቁት። ያ መንፈስ ምንድን ነው የሚለውን መንፈሴ እያለ ስለሚናገር አይ ቲንክ ምዕራፍ 8 እና ምዕራፍ 10 ላይ ይመስለኛል መጀመሪያ አካባቢ ላይ ስለ መንፈሱ የሚያነሳበታል። መንፈስ ታወቀ ምናምን ብሎ የሚናገርበታል። ስለዚህ ያ መንፈስ በራእይ ነው ያየው፣ በመንፈስ ነው ያየው እንዴት ነው? ስለዚህ ስለ መንፈስ ጠየቁት። ሁለተኛው ጥያቄ። ሶስተኛው ጥያቄ ደግሞ ስለ ዋሻ ውስጥ ስላደሩት ቢሆንም ከትንቢተ ዳንኤል ጋር የተወሰነ የሚሄድ ነው። ዋሻ ውስጥ ያደሩ ደግሞ ሌላ ሌጀንድ አለ፣ ተረት አይሁዶች የሶስቱ ህፃናት ደግሞ አሉ። ናቡከደነጾር እሳት ውስጥ ገብተው የወጡ እሳት ውስጥ ሲጣሉ 3 ሰው ነበሩ። ከገቡ በኋላ ግን ናቡከደነጾር ሲያያቸው 4 ናቸው። አንደኛ ማለክትን ልጅ ይመስላል የሚለው ማለት ነው። ኤኒዌይስ ስለዚህ እነኚህ ሶስቱን ጥያቄ ይህንን ጠይቁት፣ ነቢይ መሆኑንና ለመሆኑን በዚህ ታውቃላችሁ ብለው አይሁዶች ደብዳቤ ለቁረሾች ላኩ። ይህንን ቁርአን እንትና ማመዜን ቁርአን ላይ አስቀምጠውታል፣ ፈስረውታል። ማመዜን በአማርኛ ፈስረውታል። ይህንን እኔ ያልኳቸውን ማለት ነው። ተጨማሪ ማስረጃ ከፈለክ ደግሞ እንትና አሱጢ ጀለለዲን አስዩጢ ጀለለዲን አስዩጢ በደንብ አድርጎ አብራርቶታል። እንትናም ኢብን ከሲርም ነካክቶታል። ኤኒዌይስ ስለዚህ እነኚህ ሶስቱን ጥያቄ ቁረሾቹ ከአይሁዶቹ ሰሙና መጥተው መሐመድን ጠየቁት። መሐመድ ምን አላቸው? ነገኑ መልሱን ነግራችኋለሁ አላቸው። ከዛ ጠፋ። በማግስቱ የለም፣ በሁለተኛውም ቀን የለም፣ በሶስተኛውም ቀን የለም፣ በአምስተኛውም ቀን የለም፣ በሰባተኛው ቀን የለም፣ በስምንተኛው ቀን የለም፣ በ10ኛው ቀን የለም፣ በ12ኛው ቀን የለም፣ በ13ኛው ቀን የለም፣ በ14ኛው ቀን የለም፣ በ15ኛው ቀን ላይ አገኙት። ከዛ እንዴ ምንድን ነው ሲሉት፣ መልሱ የታለ ሲሉት፣ ቤቴ ጅብሪል እነግርሃለሁ ብሎኝ አንደኛ ባላ ፍቃድ ኢንሻላህ ነው ብቻ እንደዛ ሳልል ነገ ሰጣችኋለሁ መልሱን ብዬ ነበር። አንድም ደግሞ ቤቴ ውሻ ገብታ ሞታ ነበር። ጅብሪል መልስ አመጣልሃለሁ ብሎኝ ለምንድን ነው ያላመጣህልኝ ብዬ ማላቀውን ይላል። ሚከብድ ጥያቄ ጠይቀውኝ ለምንድን ነው እሱ ያላመጣህልኝ ብዬ ስለው እኛ ውሻ ያለበት ቤት አንገባም ብሎ አለኝ። በዚህ ምክንያት ነው መልስ ያላመጣሁት አለ። በደይ በማግስቱን በመዲና የሚገኙ ውሾች ዘሆል እንዲገደሉ ትእዛዝ ሰጠ። በኋላ ይሻሻልና ጥቁር ውሾች ብቻ እንዲገደሉ፣ ከዛ ደግሞ ይሻሻልና አይናቸው ላይ ምልክት ያለባቸው እንዲገደሉ ይመጣል ማለት ነው። በማግስቱ ውሾች እንዲገደሉ ታዘዘ። ውሻ ቤቴ ሞታ አልጋ ስር ሞታ ነው፣ በዛ ምክንያት ነው መልስ ያላመጣሁላችሁ አለ። ከዛ መልሱ ምን ሆነ? አንድ በአንድ እንየው። ሱራ 18ን ክፈተው። ሱራ 18 ቁጥር 20 ላይ ይመስል 22 ወይም 23 ነው። ክፈትልኝ። ከእነኚህ ሰዎች ስንት ናቸው ተብሎ ሲጠየቅ እንዲህ ብሎ መለሰ። ቁጥሩን ከዛ መልሱን ልስጥ። መልሳቸው ከዛ የመሐመድ መልስ ምንድን ነው? ስንት ነው ያደሩት በዋሻ ውስጥ ስንት ናቸው ተብሎ ሲጠየቅ ቁጥር 22 ነህ። ስንት ነው የከፈትከው? ስንት ነው የከፈትከው? 22 ነው። በሩቅ ወርዋሪ ሆነው በጥርጣሬ 3 ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛው ውሻቸው ነው ይላሉ። 7 ናቸው፣ 8ኛቸው ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቃቸውም በላቸው። በእነርሱ ነገር ግልጽን ክርክር እንጂ ጠልቀህ አትከራከር።
ከፈር በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች አንድንማ ትጠይቅ ምን ብሎኝ ስንት ነው ተብሎ ለተጠየቀው ከ15 ቀን በኋላ መልሱ ምን ሆነ? አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ከነሱ ተቋርጠሃል መሰለኝ። እፎይ ጋር ይመስለኛል። አይሰማም። አንተ ይሰማህ? ኦኬ ተመልሰሃል። ትንሽ ተቆራርጦ ነበር። ኦኬ እሺ፣ አሁን በደንብ ይሰማል? አዎ ትሰማለህ። ፐርፌክት ነው። ቀጥል። ስለዚህ ምን አለ? አንዳንዶች 3 ናቸው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶች 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶች 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። መልሳቸውን አላህ ነው የሚያውቀው፣ እኛ አናውቅም፣ ጥቂት ሰዎች ነው የሚያውቁት ብሏል። ከእነሱ ጋርም አትከራከር ተብያለሁ። ከመጽሐፉም ሰዎች በቃ አትጠይቅ ተብያለሁ። ስለዚህ መጽሐፉ ሰዎች ናቸው ለቁረሾቹ የሰጡት ብያችኋለሁ። ስለዚህ አይመለከተኝም፣ አናውቅም፣ አትከራከርም ተብያለሁ። መልሱ አላህ ነው የሚያውቀው፣ አላህ አለም ሆነ ማለት ነው። አንዳንዶቹ እንደዚህ እነሱ የጠየቁት ምንድነው? ለነብይነት መስፈርት እነኝን ኤግዛክት ቁጥር ስንት ናቸው የሚል ነው። ስለዚህ መልሱ ይሄ ሆነ። ሁለተኛው ጥያቄ ማን ነው? ዙርቀኔ ላይ እንመጣለን። ሁለተኛውን ጥያቄ እናስቀድም። ሁለተኛው ጥያቄ ከሩህ ይጠይቁሃል አሉት። ሱራ 17 85 እንክፈትልኝ። ቁል ሩሁ ሚን አምሪ ረቢ። ከዛ ስለሱ ደግሞ ሲጠየቅ ደግሞ ምን መለሰ? 85 ከሩህ ይጠይቁሃል፣ ሩህ ከጌታዬ ነገር ነው፣ ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። ሁለተኛው የነብይነት መስፈርት ተጠየቀው። ሶስተኛው ደግሞ ዙርቀኔ የሚባል ቅድም ያልኳችሁ በትንቢተ ዳንኤል ላይ ያለው ቀንዳሙ ተብሎ የተነገረው ስለ አሌክሳንደር ደ ግሬት ነው። ሙሐመድ ደግሞ በጊዜው አሌክሳንደር ደ ግሬት በምስራቅም በደቡብ እንትን ስላለ በቀንዳም ተብሎ በዛ ተስሏል። እቆራርጣለሁ እንደ ስታክ እያደረገብኝ ነው። እና ሙሐመድ ደግሞ ምን መሰለው? ሊትራሊ ቀንድ ያለው መሰለውና ምን ብሎ ፈታው? እንቀጥል። ሱራ 18 85 ጀምረ ክፈትልኝ። እዛው ክፍል ካፍለ ማለት ነው። ዙርቀኔ 85 መንገድንም ወደ ምዕራብ ተከተለ። ዙርቀኔ ሲሄድ ምን እንዳገኘ ሊነግረን ነው። ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ማንን? ፀሐይ ምኑ ስትጠልቅ አገኛት? ጥቁር ጭቃ ውስጥ ስገባ አገኛት አይደለ? ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። በአጠገቧም ህዝቦችን አገኘ። ምን? ጮረቃ ውስጥ ስገባ ፀሐይ አገኛት። ዙርቀኔ ሲሄድ የፀሐይ ማለቂያ ጋር ደረሰ። ከዛ ጭቃ ውስጥ ስገባ አገኛት። ዙርቀኔ ሆይ ወይም በመግቢያ ትቀጥላለህ ወይም በእነርሱ መልካም ነገርን መማር ትሰራለሃል ነው። ክፈር መማረክን ያው ትገላቸዋለህ። መማረክ የበደልነውን ሰውማ ወደፊት እንቀጠዋለን፣ ከዚያም ወደ ጌታው ይመለሳል፣ ብርቱንም ቅጣት እንቀጠዋለን። ከፍ ቁጥር ስንት ነን? ይቀጠዋል ኢንሻአላህ ለማለፍ ነው። እሺ ያመነማ ሰው በመልካሙ ነገር የሰራ እያለ ይቀጥላል። ቁጥር 90 እሺ 9 ግባ ድረስ ይቀጥላል። ያ ከዚያም መንገዱን ቀጠለ ይላል። ወደ ፀሐይ መውጫም በደረሰ ጊዜ ለእነርሱ ከበታቻቸው መከለያን ባላደረግንላቸው ህዝቦች ላይ ስትወጣ አገኛት። ፀሐይ እንዲመጣ ጮረቃ ውስጥ እዛ ትገባለች። መውጫዋ ጋር ደግሞ ፀሐይዋ በጣም ኃይለኛ ስለሆነች ይላሉ። ኢቨን ሙፈሲሮቻቸው አሳ ከውሃ ውስጥ አውጥተው እንዲህ ካደረጉ በስሎ ነው የሚመለሰው። ልክ ፀሐይዋ ስትወጣ ሮጠው ውሃ ውስጥ ይገባሉ። ፀሐይዋ ልትጠልቅ ወደ ውሃ ስትመጣ ደግሞ ሮጠው ወደ ዋሻ ሄዱና እንትን ይላሉ። ስለዚህ ዙርቀኔ ሲሄድ ፀሐይ ጮረቃ ውስጥ ስገባ አገኛት የሚል ሶስተኛው የነብይነት መስፈርት ይሄ ሆነ። የነብዩ ሰለላሁ ዐለይሂ ወሰለም አደብ አይገርምህም? ግን እፎይ ይቅርታ ነው። ይሄ ምን አደብ ነው? አንተ አሁን ፀሐይ ዙርቀኔ ትክክለኛ መልሷል ብለህ ታምናለህ? ሁለቱን የመለሰው ይሻላል እኮ አላህ ያውቃል ቢል ይሻላል እኮ። ፀሐይ ጮረቃ ውስጥ ነው የምትገባው? ኖ አላህ ነብዩ ሰለላሁ ዐለይሂ ወሰለም
የማያውቁትን ነገር አላቅም ወይም ከጌታ ይጠብቃለሁ ማለታቸው እውነተኛ መልእክተኛ መሆናቸውን እኮ የሚያሳይ ነገር ነው። ምክንያቱም 15 ቀን ሙሉ ቤት ውስጥ ውሻ ሞታ እንዴት ነው እሱ ግማት ውስጥ ያስቀምጠው ነበር እንዴ? እሺ ውጭስ? እሺ ቤት ውስጥ ይሁን፣ እሺ ቤት ውስጥ ይሁን፣ በቃ እንደ ውሻዋ ማሸቱን ቤት በቃ ችግር የለውም። ጅብሪልም ፈርቶ በውሻዋ አሳቦ ቀረ እንበል እንዴ? ለሽንቱ አይወጣም እንዴ መሐመድ? ሽንት ቤት አይሄድም እንዴ? ቤት ውስጥ ነው የሚጸዳዳው። ይሄን ቀሙ ነገር ልንገርህና ሰላት አይሄድም እንዴ? 15 ቀን ማለት ነው። ትንሽ በክብር ብጠራቸው ቅር ይልሃል። ለምን እንደሆነ ታውቃለህ? አሁን ማለት ችግር ማለት አሁን ነብይ ናቸው ብለህ አትመን፣ ግን አይገርምህም? ግን ከዛ ከአረብ ምድር ከእረኛ ምድር ተነስተው ትልቅ አሁን በዓለም ላይ ትልቅ የሆነ መሪ እንደው ነብይ አይደሉም በቃ ብለህ አስብ፣ ታስባለህም። ግን እዚህ ደረጃ መድረሳቸውና ምንም ማንበብ መጻፍ የማይችል አንድ ግለሰብ እዚህ መድረሱ ለዓለም እንደው ተጽዕኖ ፈጣሪ መሆኑ አይገርምህም? ማለት ብዙ አነጋጋሪ ነገሮች አሉ በዚህ ምድር ላይ መቼም እንደምታውቀው። አብዛኛውም ሰውዬ ምንድነው ደሞስት ተጽዕኖ ፈጣሪ ምናምን ብሎ ያስቀምጣቸዋል። ያ ተጽዕኖ በመፍጠር ትልቅ ተጽዕኖ ፈጥሯል። ያ ማለት ግን አፕሪሺየት የምናደርገው አይ ማለት ቢያንስ ትልቅ ሰው ናቸውና ሴጣን ለምሳሌ ትልቅ ተጽዕኖ አለው። ሴጣን ትልቅ ተጽዕኖ አለው። ስለዚህ ሪስፔክት ልናደርገው አንችልም። ሴጣን ትልቅ ተጽዕኖ አለው። ምን ልልህ መሰለህ እና ማለት ግን ቢያንስ የሚወዳቸው ሰው አለ። አሁን ለምሳሌ ነቢ ኢሳን አንተ ትወዳቸዋለህ፣ እኔም እንደምወዳቸው ባይሆንም ከዛ ነቢ ኢሳ ብዬ አክብሬ ነው የምጠራቸው። ማርያምን በጣም እንወዳታለን፣ ምናልባት ከአንተ በላይ አንገናኝማ። አንተ ማርያም ብዬ አክብሬ ነው የምጠራቸው። ቁርአን ከሪም ወይ ኢሳን አንተ የምታከብረው የኔ ኢሳ ነው ብያ የኔ ኢየሱስ ነው ብያ አላምነው። ብታከብረው ባታከብረው ኢሳን ያንተ መፍት ነው። እንድታከብረው ያንተ አንተ ነብይ ስለሆነ ኢሳ ለአንተ ነብይ ስለሆነ ታከብረዋለህ። ኢሳ የሚባል ቁርአን ውስጥ ያላ ቃሉና ሩሁና ከለሙ የሆነ ወደ መሬም የተጣለ ከዛም ደግሞ ገይብ ነገሮችንም የሚያውቅ እርሱ ወደ አላህ የተወሰደ እርሱ ገይብን አያውቅም። ቻሌንጅ ታደርገኛለህ? ገይብን አያውቅም። ወላ ያዕለሙል ገይበ ኢለላህ አላህ እንጂ ገይብን የሚያውቅ ነገር የለም። ሌላ ርዕስ እንዳንገባና ምናልባት ከቁርአን 349 ክፈትልኛ። መረጀል በህረይን አያውቅም ብለኸኛል። ሱራ 349 ክፈትልኝ። ወዩዓሊሙኩም ማ ተደኺሉነ ምንድን ነው የምትበሉትንም እናገራለሁ የሚለውን ታወጣልኝ ከሆነ አላህ ሱብሓነሁ ወተዓላ ወህይ አውርዶለት ነው። ምንም ወያውን አውርዶለት አይደለም። አውቃለሁ ነው የሚለው። ራት የሚበሉትን ይላቸው ነበር። ያላየውን እነሱ የሚደብቁትን የሚሰውሩትን የተደበቀ ማወቅ የሚችል ፈጣሪ ብቻ ነው ብለህ የምታምነው ኢሳ ያውቃል። ይኸው አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀውና ይኸው እንደሚያውቅ ይናገራል። ቁርአኑን ቀርተዋል። ከርዕሳችን እንዳይወጣ ብዬ ነው። ይሄ በነገር ላይ ብናወራውም ኦኬ፣ ግን እንትን ብዙ ሀሳብ እያስቀየርኩ ስለሆነ ይቅርታ ብዬ ነው። ማለት ከርዕስ እንዳይወጣው ነው እና በጣም ይቅርታ ካለ ርዕስህ ብዙ ደቂቃ ስላወራኸኝም ስላከበርከኝ አመሰግናለሁ። በነገር ላይ እና ሌላው ምን መሰለህ፣ አሁን ወደ መጀመሪያ ክሌሜ ስመለስ ቁርአን ትልቅ ታሪክ አሁን ሳይንስ ያረጋገጣቸው ወይም በአይንህ የምታውቃቸው ለምሳሌ መረጀል በህረይን የልተቂያን ይላል እና በይነሁማ በርዘኹን ላ የብጊያን ይላል ሱረቱ ረህማን ላይ። ቀይ ባህርና የጥቁር ባህር ነው አይገናኙ ምናምን የሚለውን እስኪ እንዴት ታየዋለህ? መጽሐፍ ቅዱስ ላይ ይኖር ይሆን? ቢኖር ደስ ይለኛል። ምክንያቱም ያው ሰማያዊ ለብረም አይገናኙም ይላል እኮ አላየኸውም? ይሄ እንትና እኮ ለብረም አይገናኙም። የአላህ ተአምር እኮ ነው ይሄ። እና ያንን ተአምር ደግሞ ከዛሬ 1400 በፊት ተአምር አይደለም። ይህንን ቤት ራስህ መስራት ትችላለህ። ሳይንስ ከተማርክ አይ ቲንክ የተማርክ ይመስለኛል። ከዚህ በፊት ስናወራ ፊዚክስም የተወሰነ እንትን ያልክ ይመስለኛል። ምን አለ መሰለህ ወተር ስንት ስቴቶች አሉት? ወተር ስቴቶችን ተምራለህ? ወተር 3 ስቴቶች አሉ። ሶሊድ ሊኩዊድ አሁን የሚሉት ነገር ነበረ። እሺ ስለዚህ ራሱን የቻለ ዴንሲቲ ያለው ወተር መልካም። እንደዛ ካለው ሊኪድ ሲሆን ጋዝ ሲሆን ሶሊድ ሲሆን ተመሳሳይ አይደለም። አንዱ በአንዱ ላይ የመሆን ተውና
ሊኪድ ጋዝ ሲሆን ይተናል አይደለ? ተኖ ተመልሶ ዝናብ ሆኖ ይመጣል አይደለ? ከውቅያኖሶች ነው ወደ ሰማይ ተነስቶ የሚመለሰው አይደለ? ስለዚህ ታዲያ ለምንድን ነው አንዱ በአንዱ ላይ ውሃ የሚቆራረጠው? ኢቨን ሊኪድ መስሎ እየታየን እያየ ነው። ለምንድን ነው አንዱ ሊኪድ ስቴት ላይ ያሉ? አሁን ለምሳሌ ሶሊድ ስቴት ላይ ሆኖ ሶሊድ ስለ እንትናቸው ሳይሆን ሳይንስ ይሄ ምንም ታምር አይደለም። ምን ማለት ይሄ መናገር ምንም እንትን ታምር አይደለም፣ ምንም አይደለም እያልኩ ነው። ምክንያቱም በረዶ ውሃው ላይ ከላይ ነው የሚንሳፈፈው አይደለም፣ ውስጥ አይደለም የሚገባው፣ ከላይ ነው የሚንሳፈፈው በረዶ። ለምንድን ነው እንደዛ ነው? ዴንሲቲው ስለሚለያይ በቃ። ስለዚህ ሁለት ውሃዎች የተለያዩ ውሃዎች አንደኛው ቀዝቃዛ እና አንደኛው ሞቃት ከሆነ ኮምፕሊትሊ በአንዴ ሚክስ አይሆኑም። ኢቴክስ ታይም ሚክስ ለመሆን ምክንያቱም ዴንሲታቸው ቀዝቃዛ ከሆነ ምን ይሆናል ማለት ነው? የመያዝ ባህሪው ዴንሲቲው ይጨምራል። ስለዚህ እዚኛው ላይ ከአንዳንድ ፔኔትሬት አያደርገውም። ልክ ሙቀቱ ሲጨምር ኢንተርናል ቴምፐሬቸር ሲጨምር ኢንትሮፊ ይጨምራል አይደለም? በፊዚክሱ ህግ ኢንትሮፊ ስለሚጨምር ምን ይሆናል? ኮምፕሊትሊ ሚክስ አይሆንም ማለት ነው። ሞቃቱ አሁን እያሳየንም ሞቃቱ ምን ይሆናል ማለት ነው? ሲሞቅ ውሃው ሲሞቅ ከፍል አድርገህ እንድታሳየን። ውሃው ሲሞቅ ይሄንኛው አንደኛው ውሃውን ቀዝቃዛ ይሆናል፣ አንደኛው ሞቃት ይሆናል። ከለሩ የራሱን ይዞ የሚመጣው ነው። የውሃ ከለሮች ከአፈሩ ጋር ምናምን የሚገናኝ ነው። ከዛ በኋላ ዴንሲቲ ነው ማተር የሚያደርገው ማለት ነው። ስለዚህ ኮምፕሊትሊ በአንዴ ሚክስ አይሆንም። እንደ ሳይንሱም ግን ውሃዎቹ አይቀያየጡም ማለት አይደለም። ይቀየጣሉ፣ ግን ኢቴክስ ታይም ጊዜ ይፈጃል ማለት ነው። ጊዜ ይወስዳል። ስለዚህ ሳይንሱ ስለምታውቀው ይችላለሁ። በነገር ላይ ቁርአን ላይ ያለ እንትን ላይ ሳይንስ የሚባል አይደለም ይሄ። ኖርማሊ ማንኛውም ሳይንስነቱን አይዶን ታዲያ ምንድን ነው እሱ የምንነግረኝ? ምንም ታምር አይደለም። አንድ ሰው ያየው የሚያወራው እኮ ነው። ይሄ ማለት መጽሐፍ ቅዱስ ላይ ሳይንስ የሚባለው ቁርአን ላይ ያሉ ብዙ ነገሮች አሉና እኮ ሳይንስ ተብሎ የሚነገረው መች ቢሆን ስላልመጣልኝ ይሆናል እንጂ በጣም የሚገራርም ሳይንስ ተብሎ የሚነገረው መች መሰለ? ያን ያልተፈጠረ ወደፊት እንዲፈጠራል ወይም ደግሞ እንዲህ ይሆናል ተብሎ የተተነበየ ያ ነገር ቢከሰት ያ ነገር ቢሆን ወይም ደግሞ እሱ የተናገረው ከሳይንሱ ጋር አላይን ሲያደርግ ነው። ዝም ብሎ ሁለቱ አይቀየጡም። ምን ተመሳሳይ ዴንሲቲ ካላቸው ውሃዎቹ ይቀየጣሉ። ተመሳሳይ ቴምፕሬቸር ካላቸው ይቀየጣሉ። ቴምፕሬቸራቸው ግን የተለያየ ከሆነ አይደለም ወንዝ ጋር ቤት ውስጥ ቀርተህ በብርጭቆ ብታደርጋቸው ተቃራኒ ቴምፕሬቸር ያሉ ውሃዎች አይቀየጡም። ዘይትና ውሃ እንደማይቀየጡት ሁሉ ዘይትና ውሃ ሁለቱም ሊኪድ ናቸው፣ ግን አይቀያየጡም። ጎበዝ። ልክ እንደዛ ሁሉ ውሃውም ዴንሲቲው የተለያየ ከሆነ አይቀየጡም። ለትናንት ወተር እንትን አይሚን ክፍል 9 ላይ እንዲቴል ስለዚህ ተምረነዋል። እየረሳሁ ማንበብ አለብኝ ወንድሜ። ይቅርታ አለ። የሚገርመው እኮ ሳይንሱ አሁን አንተ ስለምታውቀው የሚገርም አይደለም። ያኔ ግን ይሄ ሳይንስ ባልተረጋገጠበት ጊዜ ከ1400 ዓመት በፊት ይሄን መናገር ሳይንስ ነው አትልም? ውሃው አካባቢ ለሚኖሩ ሰው እኮ የዕለት ተዕለት ውሏቸው ነው። ውሃዎቹ አይቀየጡም ብሎ መነገር ምንም ስኖ ቢግ ዲል። ለሚያየው ሰው ምንም ቢግ ዲል አይደለም። ላላየው አሁን ለማያውቀው ሳይንሱን ለማያውቅ አንዳንድ ማየም ውስጣቶች አሉ። አንባቢ ስለሆንክ ዝም ብዬ ልንገርህ፣ ያው ቁርአንና ሳይንስ የሚሉ አንዳንድ ጥናቶች ምናምን እየውስኪ ምናልባት አውቀዋለሁ። እኔ ወደ ንጽጽር የገባሁት ከመግባቴ በፊት ወደ ንጽጽር ከመግባቴ በፊት ዩኒቨርሲቲ ላይ ካየሁት እንደውም እኔ ሳይንስ ስለሚመቸኝ ስለመወድም ቁርአን ሳይንሳዊ ምናምን የሚባል ነገር ነበረ እና አየሁት። እኔ ብቻዬን ሳይሆን ጓደኞቼ ሙስሊሞች አሉ። አብረን አየነው። አያበላም
እንደተከደነ ይቀመጥ ብለን አስቀመጥ ነው። እንደሚሰከሰው አይደለም። ይሄም ደግሞ እኔ ያልኩትን እኔ ሳልሆን አይ ቲንክ እንትና ቀዩ ታዋቂው ንጽጽር የሚሰራ አለ ካሊድ ክብሮ ኢትዮጵያዊ አይደለም፣ ኧረ ዓለም ላይ ታዋቂ በውጭ እሱ ምን አለ? እኔ እስልምናን በፊት ፕሮሞት ሲደረግ የወደድኩትም እንትን ያልኩትም ሳይንስ ይደግፋል ወይም ደግሞ ከሳይንስ ጋር አንድ ነው በሚለው አስተምሮ ነበረ። አየሁት አሁን እንዳለ ዲባንክ ተደርጓል። ፕሊስ ካዲር ዲባንክ እንዳለ ተደርጓል። ስለዚህ እንደ ድሮ ሳይንስና ቁርአን ብሎ መስበክ ማስተማር አያዋጣም ብሎ ያለዋለ ሜይ ቢ ነገ ቪዲዮ ልልክልህም እችላለሁ። ራሱ ታዋቂ ነው፣ በሚሊዮን ተከታይ ያለው ማለት ነው። በውጭ ላይ በደንብ ታዋቂ ፕላስ ደግሞ እስላማዊ ላይ ከሄድክ ደግሞ እጅግ በጣም ማዕት አሉ። ከሳይንሱ ጋር ይስማማም እናውቃለን። ከሳይንሱ እንደዚህ ነው የሚለው እኛ እንዲህ ብለን እናምናለን። ግን በቃ እኛ ነብያችን ያለንን ነው የምንቀበለው የሚሉ ለምሳሌ ልጠቅስልህ እችላለሁ። ለምሳሌ ሰው እንዴት እንደሚወለድ ሙሐመድ የተጠየቀበትን ከሳይንሱ ጋር አይመሳሰልም፣ ግን እኛ እናምናለን ሙሐመድ ያለንን ብለው አስቀምጠውታል። ግዝረትን በተመለከተ ነቢያችን እንደዚህ መመሪያ ሰጥቷል። ጎጂ ቢሆን ኖሮ ኮምፕሊትሊ ይከለክል ነበረ። ሰርከምሲሽን ሳይንሱ ግን ጎጂ ነው ይለዋል። እኛ ታዲያ ጎጂ ነው እንላለን ወይ ይልና ሰርከምሲሽን ጎጂ ነው እንዴ? የሴቶችን አለ እነ ኢብኑ ተይሚያ ለምሳሌ ሴት ልጅ መገረዝ ግዴታ ነው ብለው ነው የሚያምኑት። ስለዚህ ምን ያመጣሉ? ከዛ ምናልባት ሳይንስ ወደፊት ይቀየርና የሴት ልጅ ግርዛት ጠቃሚ ነው ሊል ስለሚችል ስለማናውቅ ጎጂ ነው አብረን አንልም። ሳይንሱ ግን ሊትራሊ ጎጂ ነው ይለዋል፣ እኛ ግን አንጎጂ ነው አንልም። ሳይንሱ ጋር አይሄድም ብለው ያስቀምጡላል። እና እንደዚህ መሀል ልሰጥ እችላለሁ ከሳይንሱ ጋር ያሉትን ግጭቶች እንዴት እንደሚያርሙ። ሳይንሱ እንዲህ ብሎታል፣ ግን በቃ እና እንደዛ ነው። ኤኒዌይስ ዛሬ የነበረን ቆይታ ደስ ብሎኛል። በእንትኑም ያው ወደ እንትኑ ስንመለስ ቁርአን ያው ከመጽሐፍ ቅዱስ ሊወስድ የሚችልበት ወይም ሊኮረጅ የሚችልበት ምንም ምክንያት የለውም። እኔ ክሌሜ እንዳውም ምንድነው ቁርአን እና ዘቡር ምንጫቸው አንድ ስለሆነ በጣም የሚኮረጅበት የለም ስትል ቅድም ያየናቸው እኮ ኮረጃ እኮ ናቸው እኮ እየነገርኩህ እኮ ነው። ተኮረጆ ሳይሆን የሁለቱም የአላህ Subhanahu Wa Ta'ala ቃል ንግግር ስለሆኑ ክሌሜ አሁን የያዝነው እጃችን ላይ ያለው የምንጠቀምበት መጽሐፍ ቅዱስ ሰዎች ለጥቃት ብለው አደጋ እንዳደረሱበት ወይም ደግሞ ለዳቦና ለፍርፋሪ ብለው አደጋ እንዳደረሱበት ብዬ ነው ማስበው። አሁን በነገር ላይ መጽሐፍ ቅዱስ ላይ ጌታችሁ ምናምን ሲሉ እኔ ደስ አይለኝም። በነገር ላይ እንደዛ ከሆነ ደግሞ ይሄንን ማን ይመልስላል? እናንተ ነብይ እኮ እንዲህ አድርጎ ዳዊት ሲደፍሩ ምናምን ሲሉኝ አሁን እኔ ወለት ደስ አይለኝም። ምክንያቱም ውሸት ነው፣ በቃ አልደፈረም። እዛ ጋር ያለው ታሪክ የሆነ አካል በቃ ትንሽ ኮራፕት አድርጎታል ብዬ ነው የማስበው። ምንማማ ትክክለኛው ንግግር ችግር የለውም። የዳዊትም ታሪክ ቁርአኑ ላይ አለ፣ ለሱራ 38 ላይ አለ። ሳብቁስ ላይ የሚጠቅሱት እኮ ከዛ ኢማም አጠባሪ ተፍሲሩ ሲያስቀምጠው 100 ሴቶች ጋር እንትን ነበረው። ከዛ የኦሪዮንን ሚስት ወሰደባት ምናምን ብሎ ቁርአኑ አስቀምጦታል ተፍሲሩ ላይ ነው ያለው። ቁርአኑ ላይ ተፍሲሩ ላይ ግልጽ አይደለም። ሁለት እንትኖች መጥተው ፍርድ ብለው ይጠይቁታል ለኛ መላእክቶች መጥተው። ስለዚህ ያ ታሪኮቹ ተቀነጫጭበዋሉ፣ በተፍሲሮች ነው የሚሞሉት። የኛ ዋና ፖይንት አሁን ምንድነው እሱ መሰለ፣ አልተኮረጀም የሚለው አያስኬድም፣ ተበርዟል የሚለው ደግሞ ማያስኬድም። ምን መሰለ፣ ኢማም አራዚን ትቀበላለህ? ኢማም አራዚ ተፍሲሩ አራዚ ላይ ተበርዟል ማለት አሁን አስተምሮታቸው ትንሽ ፍልስፍና አህባሽ አይደለ? አህባሽማ ሆነ የመጣው አህባሽ እኮ ዝም ብሎ ነው። አህባሽነት ሳይሆን አይቀበልም። የእናንተን አቂዳ የሆነ እሱ አይቀበልም። ለዛ ነው ትቀበለዋለህ ብዬ የጠየኩህ እና በኋላ ላትቀበለው ትችላለህ ብዬ ነው። አቂዳው ግን አርጉመንቱ የሚያነሳው ምክንያቱም አላህ እጅ እግር አለው ምናምን የሚለውን አያጸድቅም። እጅ እግር ካጸደቅክ ደግሞ ብልት ግዴታ ታጸድቃለህ ብሎ ነው የሚያምነው። የፍጡር ባህሪ ነው እነኚህ አካላቶች ብሎ ነው የሚያምነው። እንትና ኢብኑ ተይሚያ ሸይኹል ኢስላም ኢብኑ ተይሚያ ብዙ ምላሽ ለሱ ሰጥቶበታል። ኤኒዌይስ የእሱ አርጉመንት ልዋስና ባትቀበለውም ተበርዟል ካልን ይላል
የትኛው ነው የተበረዘው? ስንት ነው የተበረዘው? ምክንያቱም ማን ነውስ የበረዘው? ይህም መመለስ ይኖርብናል ይላል። ምክንያቱም ተውራት እና ኢንጅል ስንት ኮፒ ነበረ? አንድ ሰውስ ሁሉን ኮፒ መበረዝ ይችላል ወይ? በዓለም ላይ የተበተነን አስተምሮ፣ በዓለም ላይ የተበተነን መጽሐፍ ተበረዘ ማለት እንዴት ይቻላል? አይቻልም። እንደዛ ማለት መዋሸት ነው። መዋሸት ኮፒ ነበረው። አዋ ኮፒ ነበሩ። አዋ ፈርስት ጄኔሬሽን ሰከንድ ብዙ ጥልቅ አይደለሁም እውቀቴ። ተጨማሪ ልስጥ። ለምሳሌ እንትና ወረቃ ነፈልን ወረቃ ብኑ ነውፈል እሺ፣ ያ ታማኝ ነው ብለህ ታምናለህ? አዎ ታማኝ ነው በጣም። ምን ያህል? ይሄማ ናሙስ ነው ብሏቸዋል ሰለላሁ ዐለይሂ ወሰለም። ስለዚህ ታማኝ የሆነው ሰውዬ ለምሳሌ ወረቃ ብን ነፈል ከሂብሩ ወደ አረብኛ እንትን መጽሐፍ ቅዱስን ይተረጉም ነበረ ጎስፒልን። ስለዚህ አትሊስት በደንብ አስተውል ቹ ቡክ እሱ ዘንድ ኤግዚስት ያደርግ ነበር ማለት ነው። ታማኝ የሆኑ መጽሐፍቶች ነው የሚሆኑት አይደለ? ታማኝ ካልሆኑ ውሸት ከሆኑ ጅብሪል ነው ካለውም ውሸት ነው የሚሆነው ማለት ነው። ታማኝ የሆኑ አትሊስት የሚተረጉማቸው እሱ ታማኝ ነው ባልከው መሰረት በደንብ አስተውል። ተውራትን መጽሐፍ ቅዱስን ወደ አረብኛ የሚተረጉም ከሆነ አንደኛ የሚተረጎመው መጽሐፍ አለ፣ ሁለተኛ እሱ የሚተረጉመው አለ። አትሊስት ሁለት መጽሐፍ ታማኝ አሉ። ይሄ ከዚህ ምን እንረዳለን ማለት ነው? እንዴት የተተረጎሙ ብዙ መጽሐፍቶች እንዳሉ እናምናለን። አንዱ ተበረዘ ቢል አንዱ አይበረዝም ማለት ነው። ይሄ አንዴ ዝም ብዬ ሳዳምጥ አሁን በትናንትና ነው ከትናንት ወዲያ የሆነ ንጽጽር ነበራቸው መሰለኝ እና እንትኑ ስል ያው ግሪኩ ላይ ያለ ሂብሩ ላይ ያለ አማርኛ ትርጉሙ ላይ የተቆረጠ ምናምን ወንጌል ነው ዮሐንስ ወንጌል የሆነ 11 ምዕራፍ ቀርቷል። እዛ ላይ ስፔስ አለው። ያው የዲያቆንም ዳዊትም እሳቸውም ሲያምኑ እያየሁ ነውና አሁን መጽሐፉ ግማሹ ላይ ያለ ግማሹ ላይ የሌለ ማለት ኖቱ ኦፍ ዘም አር አይዴንቲካል የሚል ደግሞ የሆነ ኢቲዮሎጂስት የሆነ ተመራማሪ ምናምን ከ400,000 ወይም 200,000 በላይ ግጭቶች አሉት መጽሐፍ ቅዱስ ምናምን ብሎ ክሌም ሲያደርግህ የሆነ አእምሮ ላይ ምን ይሰማሃል? በቃ መጽሐፍ ቅዱስማ በጣም አበላሽተውታል እንጂ የራሳቸው ሰዎች ናቸው ያበላሹት። ደግሞ እነዚህ መጠየቅ አለባቸው ብዬ አሰብኩኝ። ለምን እንደሆነ ታውቃለህ? አንዱ የሆነ ቅጂው የሆነ ነገር ይጎለዋል፣ የሆነ ቅጂው የሆነ ነገር ይጎለዋል። አንዱ ላይ አንዱ ይጨምራል፣ አንዱ ላይ ደግሞ የሆነ የሚቀነስ ነገር አለ። ያ ማለት ለምን ተቀነሰ ለምን ተጨመረ? አንድ ለምን አልሆነም? አሁን ቁርአን ላይ ቻይናውም ያለው ቁርአን አንድ ነው። ሞንጎልም እሱ ነገር ግን ይገባኛል። ታውቃለህ የራሳቸው መጽሐፍ እንዴት ይበርዙታል ላልከው የራሳችንን መጽሐፍ የበረዝን እኛ አይደለንም። የመጀመሪያ የራሱ መጽሐፍ የሃይማኖቱን መጽሐፍ ሰብስቦ ያቃጠለ እስልምና ነው። ኡስማን ሁሉንም ሰብስቦ አንድዷቸዋል። በድንጋይ ላይ የተጻፉትንም በአጥንት ላይ የተጻፉትንም ይሄ በነገርህ ላይ አሁንም ላይ ያለ ቴምር ላይ ያሉትንም የመጀመሪያዎቹን ማኑስክሪፕት የመጀመሪያውን ሰብስቦ ያቃጠለው ኡስማን ነው። ከዛ በኋላ ደግሞ መርዋን ይቀጥላል ማለት ነው። አፍሳቢ ያለውን ዋና ፖይንታችን ምንድን ነው? ለምን አቃጠሉት? ምክንያቱም ግጭት እንዳይመጣባቸውና እንዳይታወቅባቸው ስላረጀ አይደለም። ያን ብቻ አይደለም እና አሁንም ላይ ቢሆን ወረቀቶች በጣም ተበጣጥቀው ቁርአን ይቃጠልና ይቀመጣል ወይም ይቀበራል። ፕሮሲጀር ነው ያለ። እንደዛ አይደለም። ስላረጁ ሳይሆን አሁን መርዋን ጋር ያለው የተቃጠለው እዛኛው ጋር መጽሐፍ ካለው ጋርና እዚኛው ጋር ያለው ልዩነት አለ ሲባል አይ ልዩነት የለም አንድ ነው ለማለት ያኛውን አቃጠሉ። እንደዛ አይደለም የሚደረገው። አይ ልዩነት የለውም ብለህ ለማስረዳት ምንድነው ማድረግ ያለብህ? ይኸው እዚህ ጋር ያለውና እዚህ ጋር ያለው ተመሳሳይ ነው ብለህ ማሳየት ነው እንጂ ያለብህ አንደኛውን አቃጥለህ አይ በቃ አንድ አይነት ነው። ይሄ ኢሎጂክ ነው። ሁለት መጽሐፍ እዛ ይሄንኛው ጋር ይሄኛው የተለያየ ነው የሚል ሰባት ቂራይ የሚለያይ እንዳለ ታውቃለህ። ቂራው ሌላ ነው፣ ቂራቱ ሌላ ነው፣ እሱም ሌላ ነው። ልዩነት አለ እዛ ጋር ካለውና ይሄኛው ሲባል አይ ይሄንኛውን አጥፉት በቃ ስለዚህ አንድ ነው። ይሄ ኢሎጂክ ነው። የሆነ መሆን የነበረበት ምንድነው? አንድ መሆኑ የምታሳየው ባለማስወገድ
አንድነቱን በማሳየት ነበረ። ስለዚህ ፈርስት ማኑስክሪፕት የለም ማለት ነው በእናንተ ዘንድ። እንደዛ ከሆነ ትርጓሜዎች ከዛ በኋላ የሚመጡ ናቸው። ትርጓሜ ማኑስክሪፕቱ ልቦቻቸው ውስጥ ነበሩ። ኮፒ ይሆናል ማለት ነው። ኮፒ ይሆናል። ትርጓሜ ስንመጣው እናንተ ጋር ለምሳሌ መሐመድ ሳኒ ሀቢብ ቁርአንን ሙሉ ለሙሉ ያፈዘ በጊዜው አልነበረም። ማክሲመም 70 ምናምን ደረጃ ካፈዙ ነው እንጂ በኢማማ ጦርነት ላይ እኮ ሀፊዞቹ እኮ ሞተው እንትን ሲሉ እኮ ችግሩ ሲገቡ ነው ወደ እንትን የመጣው ወደ መሰብሰብ ውስጥ የመጡት። ሞተው ካለቁ ቁርአንም ሊጠፋ ይችላል። ስለዚህ አንድ ነገር እንፍጠር ተብሎ ነው ወደ መሰብሰብ ውስጥ የገባው። ዋናው ፖይንታችን ምንድን ነው? ስለዚህ የመጀመሪያው ያቃጠሉት እነሱ ናቸው። እኛ ግን በደንብ አሰቡ። እኛ ግን የፈለገ ቢያረጅ ማኑስክሪፕት አናቃጥልም። የመጀመሪያ ማኑስክሪፕት አናቃጥልም። ምክንያቱም ኮፒ አድርገህም ከሱ ላይ ያ እንዲቀመጥ ይደረጋል። ከጊዜ በኋላ ተበጣጥሶ ኢቨን እች የምታክል እንኳን ለታሪክ እናስቀምጣታለን እንጂ አመድ አትደረግም። አንዲት ፊደል እንኳን ብትይዝ፣ አንድ ቃል ብትይዝ እንኳን አንድ ቃል እንኳን ቢኖራት ለታሪክ ትቀመጣለች። ያቺ የመጨረሻ አርጅቶ እንግዲህ ቁርአን ደግሞ የመጣው ከስንት ከተውራቱ ጋር ካነጻጸርከው ከሺህ ምናምን ዓመታት በኋላ ከወንጌል ጋር እንኳን ብታነጻጽረው ከ600 ዓመት በኋላ ቅርብ ነው። ብታስቀምጠው አሁን ድረስ እንኳን መኖር ኤግዚስት ማድረግ የሚችል ነው። እነኛ ደግሞ ምን ያህል እድሜ ረጅም እንደነበር አስብ። በዛን ሰዓት ልዩነት ግን አለ። በመጽሐፍ ቅዱስ ቅጂዎች መካከል ልዩነት አለ። አንዳንድ ቦታ ይታተሙ፣ ሌላ ቦታ ይታተሙ። የሚጨምር የሚቀንስ እውነት ነው፣ ውሸት አይደለም። መልካም፣ እሱን ላስረዳ። በእትሞች ላይ ልዩነት ሊመጣ ይችላል ወይ? ግጭቶች ሊመጡ ይችላሉ ወይ? ለምሳሌ በተለያየ መልኩ ግጭቶች ይገባሉ። አንደኛ የማሽን ችግር፣ የህትመት ችግር ማለት ነው። 1000 ቁጥር ሰጥተኸው 1 ዜሮ ጨምሮበት 10,000 አድርጎ ሊያወጣው ይችላል። ይህ ማለት እውነት ነው። ምክንያቱም ምንም ፐርፌክት የለም፣ ፐርፌክት ፈጣሪ ብቻ ነው። እውነት ነው። ስለዚህ የማሽኑ ችግር ምን እንዲያደርግበት ይችላል? አንተ ነጥብ ብለህ ኮማ ያደረካትን ለምሳሌ 100,000 ብለህ ለመጻፍ 1 ሚሊዮን ብለህ ለመጻፍ ኮማ ታደርጋለህ። ከዛ ሶስተኛው ዜሮ ጋር ኮማ ታደርጋለህ። እሱ ማሽኑ ዶት አድርጎ ሊያወጣው ይችላል ኮማው። ከዶት በኋላ ዜሮ ጥቅም የለውም አይደለ? አይቆጥረውም ለዚህኛው። ስለዚህ ምን ይመጣዋል? ይሄንን ችግር ያመጣል ማለት ነው። ግጭት ሊመስል ይችላል። የአንድ ፊደል ማሽኑ ላይ በመሳት ማሽኑ ቢስተው የአነባበብ ልዩነት ሊያመጣ ይችላል አይችልም? ይችላል። ከዚህ አንጻር ሊመጣ ይችላል። ሁለተኛ ከተርጓሚዎቹ ችግር፣ ተርጓሚዎቹ ፐርፌክት አይደሉም አይደለ? ሰዎች ናቸው። ከአንዱ አንዱ ላይ ልዩነት ሊመጣ ይችላል። ከዚህ አንጻር ለምሳሌ እናንተ ጋርም የመሐመድ ሀጂ ሀቢብ ሳኒ እና የመሐመድ ዜን የቁርአን ትርጉሞቹ ሁለቱን ስታያቸው እጅግ ብዙ ልዩነቶች አላቸው። እሳቸውም ባለፈው ምላሽ ሰጥተውበታል። አብዛኛውን የተማርኩትም ከመሐመድ ሳኒ ሀቢብ ስለተማርኩ ቁርአኑን ስተረጉመው ወይም ደግሞ እኔ ስጽፈው አሉ የእሳቸውን ትርጉም አብዛኛውን አመሳስየዋለሁ አሉ። በእንትን ጉዳይ ላይ ግንስ በአቂዳ ጉዳይ ላይ ግን አልተስማማውም አሉ። ምክንያቱም እሳቸው የተጠቀሙትን ትርጓሜ አልተጠቀምኩም፣ የኔን የራሴን ተጠቅሜያለሁ አሉ። አሁን ስታይ አቂዳ ጉዳይ ላይ አንዳንድ ቦታ ላይ የተለያየ ነው። ቃላቶቹ ራሱ ትርጉሞቹ የተለያዩ ናቸው። እንደዛ ይኖራል እና ትርጉም ላይ እውነትህን ነው። ስለዚህ ሞሮርሌስ አሁን እናንተ ከአማርኛው ቅጂ ስለዚህ አሁን እኛ እንደዚህ አይነት ችግሮች ሲመጡ ሀሳቡ ላይ ነው እኛ ሀሳቡ ላይ ነው ሞር ፎከስ የምናደርገው። ቃል በቃል እንደዚህ ሽምደዳ ስላልሆነ እኛ እንደናንተ ሀበል ሀ በበል በ አይደለም። ዋና አረፍተ ነገሩ ሀሳቡ ትክክል ነው አይደለም። ከዛ ልዩነት ከመጣ ችግር ከመጣ ወደኋላ እንመለሳለን ማለት ነው። ኤኒሚስ ቅጂው ስህተት ቢኖረውም ዋናው ግን ከሂብሩ ላይ ሂብሩ ውስጥ ግን ስህተት ሊኖረው ይችላል። ሂብሩ ስትል ያው የወረደው በሂብሩ ነው። አሁን ያሉት ቅጂዎቹ ነው ማለት አሁን ያሉት ቅጂዎች ሂብሩ የወረደው ያው በቀጥታ የወረደው መጽሐፍ ቅዱስ ሂብሩም እኮ አሁን በቃ እንደ አማርኛው እኮ ነው። ምክንያቱም እሱ ትርጉም አይደለም። የመጀመሪያ ኦሪጂናል የሚባለው የመጀመሪያ ሀ ተብሎ የተጻፈው ነው ኦሪጂናል የሚባለው። ከዛ በኋላ
ይሄንኛውም የሚመጡት ምንድነው እሱ ያንን መጀመሪያውን ቤዝድ አድርገው ነው የሚመጡት። ስለዚህ ወደ መጀመሪያዎቹ ወደ እነኛ ነው የምትሄደው። ልክ ቁርአን አሁን አንተ እጅ ላይ ያለው ቁርአን የመጀመሪያ ሊመስል ይችላል። የመጀመሪያው አይደለም። ምንድነው የሚሆነው? የትርጉም ነው። ቁርአኑ አረብኛ ሆነ እንጂ በደንብ አስተውል፣ ኦሪጂናሉ አይደለም። ኦሪጂናሉ የሚባለው ምን ላይ የተጻፈው ነው? አጥንት ላይ፣ ድንጋይ ላይ እና ቴምር ላይ የተጻፈው ነው። እነዚህ ላይ የተጻፈው ነው። እሱ ነው እኮ ቁርአን እንኳን ላይ አብሽር። ያው ስለዚህ ማኑስክሪፕት የሚባለው እነሱ ናቸው። ኤግዛክት ማኑስክሪፕት የሚባለው እነኛ ናቸው። እነኛ አሁን አሉ ወይ? የሉ። ስለዚህ የትኛው ነው ያለው ታዲያ? አሉ እኮ እነሱ አላየሃቸው? የሉ አለ እኮ ሳውዲ በኤግዚቢትነት የተቀመጡ አሉ። ምናልባት ኢምራን ቪዲዮ ላይ ነገ ያዛቸው። እሱ ተረተረት ነው። እሱ ተረተረት እነኚህ ቲክቶክ ላይ ያሉ የሚዋሹትን ተዋቸው። የለም ምን ይቀመጣል መሰለህ? አላምንም ካልክ አለማመን ትችላለህ። ግን አሉ እዛ በነገር ላይ ሙዚየሙ ላይ ያሉትን ልንገራሽ። እነኛ ምን ይባላሉ? ድጋሚ ሰዎች ሪፕሊካል ናቸው። እንደገና መልሰዋቸው እንዴት ላስረዳ? ሉሲን ታውቃለህ አይደለ? እሷ አይደለችም። አሁን ቤተመንግስት መቅደስ እንትን ሄደህ ግን ትጎበኛታለህ። እሷ አይደለችም። ልክ እንደሷ ይሰራና ሰዎች እንዲጎበኙ እንደዚህ አይነት ነች ተብሎ ወይንም ደግሞ በፊት እንዲህ ነበር ሲጽፉ የነበረው እንደዚህ ላይ ነበር ሲሰሩ የነበረው ተብሎ ያንን አስመስሎ እንዲጎበኝ ነው እንጂ እንዲጎበኝ ነገሩህን አሁን እንዴት አወቀ? እንደዛ ነው። ይሄኛው ሳምፕል ነገሩ ያ ዌብሳይት ላይ አለ። ዌብሳይት ነው አለ። ሊንክ ልክልሃለሁ። ሜቢ ቼክ ታደርገዋለህ ራስህ። ኦኬ ዋሬቨር። ስለዚህ ያው በመበረዝ ታምናላችሁ ማለት ነው። ይሄ ያልኩትን የሳውዲ የተቀመጠው በመበረዙ ግን ያው ታምናላችሁ ማለት ነው አይደል? ያው በእንትን በሰውም ችግር መበረዝ ማለት ስትል መበረዝ ማለት እኮ ማለት የሆነ መበረዝ ማለት አይደለም። ቁርአን እንደተበረዘ እናምናለን። ምክንያቱም ቁርአን እንደተበረዘ የምናምንበት ምክንያት ምንድነው? እሱ ራሱ ሆን ብሎ ኢንቴንሽናሊ ኡስማን ስላቃጠለው። በደንብ አስተውል። በአንድ እንዲጻፍ ወደሱ ልዩነት ከመጣ በቁረሽ ዳይሌክት እንዲጻፍ ካደረገ በኋላ እነኛን እንዳለ ሰብስበው አቃጠላቸው። ይሄ ማለት ልዩነቶቹን እንዳለ የማጥፋት ስራ ነው የሰራው ኡስማን። ይሄ ሊትራሊ ምን ማለት ነው? ማጥፋት መበረዝ ተብሎ ይባላል። እኛ አላቃጠልን፣ አልበረዝን፣ እንዲጠፋ አላደረግን። ኡስማን ግን ሊትራሊ በደንብ አስብ፣ ልዩነቶቹን እንዳለ ልዩነቶች ከመጡ በዚህኛው ዳይሌክት ጻፉ አለ። ይሄ ንግግሩ ራሱ ብርዘትን የሚያሳይ ነው። አንድ ከሆነ አንድ መጽሐፍ ከሆነ እዚጋም ካለው አንድ ከሆነ ልዩነት ከመጣ በዚህኛው ዳይሌክት ጻፉ ብሎ ከዛ ልዩነቱን ወደ አንድ ለማምጣት አድርጎ ከዛ ሌላውን ሰብስቦ ማቃጠል ስህተት ነው። ሁለተኛ ኡስማን ራሱ ይሄንን ስልጣን ማን ሰጠው? ያው አሚር አልሙእሚኒን ነው የዛን ጊዜና የሙእሚናኖች መሪ ነው የዛን ስልጣን ማን ይሄን አላህ ፈቅዶለታል ይሄንን እንዲያደርግ? ነብዩ ሰለላሁ ዐለይሂ ወሰለም የኔንና የኹለፋው ራሺዲኖችን መንገድ ተከተሉ የአራቱም ብለው ስለተናገሩ የኹለፋው ራሺዲኖች መሐመድ ያላደረገው ማድረግ ይችላሉ። እንትና ያለባቸው ምንም የቀየረው ነገር ፈጠራ ነው። ፈጠራ አይደለም። አዲስ ነገር ሁሉ ቢዳ ነው አይደለ? ቢዳ እኮ ነው እሱ። እምነት ላይ ነው። እምነትና የእምነት ጉዳይ ላይ ነው። ይሄ ምንድነው ደግሞ እምነት አይደለም። ይሄ ያው ማይክ እንደመስራት መኪና እንደመስራት ነው። መሳሊሁል ሙርሰላት ይባላሉ። መዳረሻዎች ወይም መጠቃቀሚያዎች ናቸው። አሁን ልክ እንደዛ ባያደርገው ኑሮ ለቻይናም ለራሽያም አይደርስም ነበር። ቁርአን በቅጂ በሙሳሐፍ ነው እንዲቀመጥ ነው ያደረጉትና አንድ ጥያቄ። ስለዚህ በመጽሐፍ ቅዱስ ይባል እንጂ ማንኛውም ነገር የትም ይሁን የትም ካለ ያው የመጽሐፍ ቅዱስ ቃል ነው ማለት ነው አይደል? አለ ትንሽ የተቆራረጥክ ነው። ፎይ ሀቢቢ ሚውት አድርጎታል መሰለኝ። እፎይ ያ እናመሰግናለን። ያው ማላቀውን አላቅም ነው የምለው እኔ። ካወኩኝ ደግሞ ችግር የለው። አይ ሁሉም እንደናንተ ቢሆኑልን ደስ ይለናል። የለም ብለው አንዳንዶች ይቀጥፋሉ እንደዚህ ነገር እና ካለለ አለን። እናመሰግናለን። እፎይ ተቋረጠበት ጤናማ ይመለሳል። ጤናማ የሆነውን እንደናንተ ጤናማ አይምሮ ያላቸውን ኡስታዞች የሚሉት እንገናኛለን። ግን አላማችን ምን ይሁን ገመድ ጉተታ ሳይሆን ሐቁን መመራት ላይ
አሁን ምንድነው እውነት ያው የጀሃነምና የጀነት ጉዳይ የገሃነምና የሲኦል ጉዳይ ከሆነ እኔ አንተ ወንድሜ እኔ የምገባበት ጀነት ብትገባ ደስ ይለኛል። አይጠበኝም። እኔ ገባ እሳትም እንዲያገኝህ አልፈልግም። ከዛ አንፃር ማቀር ባለበት ሁኔታ ብናወራ የተሻለ ነው ማለት ስድድቡም አይጠቅምም፣ ገመድ ጉተታም አይደለም እኮ። ሌሎች ያሉት ኡስታዞችም እንደናንተ ቢሆኑ ጤናማ የሆነ አመለካከት በስርዓት አንብበው መተው ሳይሆኑ ዳይፍ እያሉ ዳይፍ የሆኑ ሐዲሶችን ደግሞ እየተጠቀሙ የራሳቸውን ህዝብ እያሳቱ ከመስመር እያስወጡ ነውና እናመሰግናለን። ለዛሬው እንደዛ ካደረጉ ስህተት ናቸው እና ሱጤ ዛሬ መሻ በጣም እኔ ራሱ እንቅልፌ እንዴት እንደሄደ አለኛው ኔትወርክ እያስቸገረኝ ነው። አሁን ተመልሰሃል። አለ ዛሬ ይብቃን ይመስለኛል። በጣም አመሰግናለሁኝ። መልካም ጊዜ ነበር ያሳለፍነው። ጥያቄ ካነሳሁ ደግሞ እንዳናመሽ ነገ ጊዜ ካለኝ እንገናኛለን። እሺ ቴንኪው በቃ ኢክራም። እሺ ከዛ በፊት ቁርአን ሳትወጣ የምናገረው ነገር አለኝ። ቁርአን እሺ ይፈቀድልኛል? እፎይ ላውራት? እሺ የኛ ኡስታዝ ማለት ነው። የኛ ኡስታዝ ከየት ነው የተማርከው? የትኛው እንትን ነው የተማርከው? የትኛው ኡስታዝ ነው ያስተማረህ አንተን? ለአንተ የተለየ መምህር ነው ያስተማረህ? እኔ ኡስታዝ አይደለም። በጣም አዋቂ ነው። በጣም ቆይ ምንድነው ያበሳጨሽ? አንተ ደግሞ እፎይ ማለት ነው እንዲህ ያለው ልብና እውቀት ካለህ እስከዛሬ ከነ ኢምራን ከነሱ ጋር ከአንድም 2-3 ጊዜ ሲታረግ ነበር ውይይት። ስም አትጥሩ ፕሊስ ባካችሁ፣ ስም አትጥሩ። ስማቸውን እዚህ መጥራት የማይጠበቅባችሁ ስም አትጥሩ። ለአቅም ገስትም አይበቁም ያንቺ ኡስታዞች። አታውርዳት፣ አትበላት። እስኪ ክፈታት ዝም ብለህ እኔ ድንገት አልሰበል ነው ኔክስት ስድብ ነው። ኢክራም እህት ሰላም አለይኩም። ወአለይኩም ሰላም። ተረጋግሽ እህቴ። ማለት አሁን እኔ ኡስታዝ አይደለሁም። አሁን እኔ ስለ እስልምና ሊናገር ነው የወጣው እፎይ። ስለዚህ እስልምና ላይ እኔም ትንሽ የማውቃትን ነገር እንትን ለማለት ነው የፈለኩት። የምትጠራቸው ሰዎች እሺ፣ የምጠራቸው ሰዎች ምንድን ናቸው? አዋቂ አይደሉም? ካንተ ጋር ይወዳደሩ? ወንድሞቼ ናቸው። አታውሪ፣ ቀስ አዳምጥ። ወንድሞቼ ናቸው፣ ወንድሞቼ ናቸው። እነሱ ጋር ደግሞ ጭራሽ አንገናኝም። እነሱ በጣም ይበልጡኛል። እኔ በብርድ ነው እንዲያመጡ መጀመሪያ ሲጀመር አንተ ተደለህ ነው እንጂ እንደዚህ እውነተኛ አማኝ ሆነህ አይደለም እዚህ ጋር መተህ እንደዚህ የምታወራው። እሺ ምን ከሪም ምን ያጠፋሁት ነገር አለኝ? እሷ እስቲ ትመልስ። እሱ የሳተውን አሪሚው እዚህ ቦታ ላይ ይቅርታ፣ እዚህ እናንተ ላስተምር አይደለም የመጣሁት። እሺ ምን ስትማሪ እኮ ነው የቆየሽው እኮ እስካሁን። አንተ እውቀት ካለህ እፎይ ማለት ነው እንዴ? ስትማሪ ነው ፕሊስ ሳም ቁጭ ብለሽ ስትማሪ ነበር። በቃሽ። እኔስ ጥያቄ አለሽ? ከእናንተ ነው የምጠይቀው። እናንተ ጥያቄ የላትም እሷ ጥያቄ የላትም። በቃ እኔ ለምሳሌ በየትኛው እውቀታችሁ ነው የምጠይቃችሁ? እኛ ግን ምን እንደምንልሽ ታውቂያለሽ? አንቺ ሙሉ ሰው ነሽ። ከኡስታዞችሽ እንኳን አሁን ስማቸውን ከጠረሻቸው እንኳን አምነሽ ብትቀበይ ከነሱ የተሻልሽ ሴት ነሽ ብለን እናምናለን። አንቺ አምነሽ የምትቀበይ ከሆነ ያ ከነሱ እንደውም ትሻያለሽ። አንቺ በሚገባ ከነሱ ትሻያለሽ። ከእናንተ እጥፍ 30 እጥፍ ይበልጧቸዋል። እነሱ ጋር ምናቸው ማድረስ ኢክራምዬ እውቀት ካለ ደግሞ ሂድና እነሱ ጋር ተወያይ። እህቴ እነሱ ይቅርታ እንደ ልንገራት ሚውት እንደሆነች ይቅርታ። እነሱ አንዴ ካሪም እኔስ የምጠሪያቸውን ኡስታዞች እያንዳንዳቸውን አግኝቻቸው ገርፌያቸዋለሁኝ። ስለዚህ እንደ አዲስ ነገር አትጥሪያቸው። እዚህ እያንዳንዳቸው የኔ ዱላ ያረፈባቸው የቀመሱኝ ናቸው። እንደ አዲስ ነገር እንትን በሏቸው። አዲስ የሆናችሁ መለስ ብላችሁ ወደኋላ ታሪክ ይሁ እና ለዛሬ በቃናል። ለማንኛውም አውት ኦፍ ቶፒክ ወጥተን ብዙ ቦታ ሄደናል። አክቹዋሊ ቢሆንም ቁርአን ከሪም ጋር ጥሩ ግንዛቤ ይዛችኋል ብዬ አስባለሁ። ቁርአን ከሪም ለዛሬ ይብቃ። ወይ በቃ መልካም ምሽት ይሁንል። ታች ያላችሁም በዩቲዩብ ለምትከታተሉ ክርስቲያኖች እና ሙስሊሞች እሺ እናመሰግናለን። ኮፒ ሊንክ ያደርጋችሁ ቴንኪው። እግዚአብሔር ያክብርልን። ሰላም እደሩልን።
እሺ መልካም አዳር። ዩቱብ ላይ ያላችሁም ባባይ ደናደሩ ነጋ ቡላ ምንድነው? በትግርኛ ምንድነው ደናደሩ የሚባለው? እንዴት ነው ንገሩኛ። ነቲ ማሜ ትግሪ ከምት እስቲ እንዴት ነው በትግርኛ ምንድን ነው የሚባለው? በሁለተኛስ ደሃን ደሩ እንደውም ምን የሚያምረው ደሃን ደሩ። በሁለተኛስ ጦሳ ገለቴስ እግዚአብሔር ይመስገን ነው። ደሃን ደሩ በሁለተኛ ከቶፒክ ወጥተን ሌላ ታምር ውስጥ ብንገባም አትሊስት የከብር ዘጋ ያለ እስልምናው የሚያነሱትን የኢስላሚክ ዳይሌማን በደንብ ተረድታችሁታል ብዬ ይመስለኛል። ማቴዎስ ወንጌል ምዕራፍ 20 እና 25 ክፍል ነበር ማለት ነው። ማነች እቺ ሴት? የፎይ ነው ሰሮች حفت أفوي حبيبتي دحندها ما نبغى دحند أفوي تبلالو كمي دحني أهمين أخا نتنحاو دحني نفتوكعنا بالتعميناتنا جقنا ያው ትሰማለህ አይደል? ትግርኛ ጠቦቅ እና ንፈትወካ ኢና ካኸብ ብዙሕ ኢና ንምሃር ተማሂርና ኢና እውን እፎዬ እንወድሃለን። እውነት ሁሉ ጊዜ ተለይቼ አላውቅምና በጣም ነው የምንወድህ። እንደዚህ አንዳንድ ጊዜ ደግሞ አስገባን ያን እንደዚህ ስንገልጽ ደስ ይለናልና አስገባ ስንል አስገባ ጠቦቅ እና በቃ ተኛለህና እየተማርን ነው። በጣም ደስ ይላል። እየተማርን ነው ምናምን ነገር ነው። አዎ እንደዛ በትግርኛም አንዳንዱ እየሞከሩ ስለሆነ እየተማርን ነው። እንወድሃለን። እኔ በሁሉ ነው ስለው በኦሮምኛ በአማርኛ በትግርኛ። አንተ ተከለም አረቢክ? አይ ተከለም አንተ تعرف አንተ ስምክ ማ? اسمي سلامة. انا أفوي كويس حبيبي نحبك. انا ክርስቶስ ሰላም ከመይ እና ምንድነው ትንሽ ከፋታ አድርገውም እንዳትጨምርም በቃ እዛነ ስተካ አድርገሃል። ሰላም ድዩ ለኝ ምንድነው ምላሴ ልነቀሰው እንዴ? የቋንቋ ችግር አለ። لحنينا لدي قاعدة مصاخي አንቆርጥ መሰለኝ እፎይ ተቋርጬ ነበረ። ትግርኛ ወይ ወንዶች የሉም ወይ ትግርኛ ላይ የሚሰሩ? አሉ አንዳንዱ በትግርኛ የሚሰሩ ብን የሚባል አለ። እሺ አብዛኛዎቹ ሴቶች ነው ማያቸው።
አዎ አሉ ሴቶቹም ወንዶቹም ግን አለ አንዳንዱ ብዙም አይመጡም ሐቅ ምናምን የሚልም አለ አዲስ የመጣ አሉ